ዓመት 97 አሁን ሌላ ዓለም ለደርስ ተኮች በምን እንትን ነበር ነው ጋዝ ተባልሁን መርማሪ ፖሊስ እንትኑ ፍላጎት ይራሱ በቃ እንደዚህ አይነት ፕሮግራሞችን ሲባል ሰምተካወክ እንደውም ማታ ለፈንና እንቅልፋቸው እንዲመጣ የሲሪያል ኪለሮችን ፊልሞች አይተው ከሚተኙ ሰይቶች ጋር ረፉና ሲባል ሰማ አወዝ እንደዛ አይነት ነገሮች ሳነብ መጽሐፍቶች ከታሪኩ ባሻገር እንደሱ አይነት መጽሐፍቶች ማርኩኝ ነበር ነው እሱም ፕሮግራም ራሱ ፕሮፖዝ አድርጌ ወደ መጨረሻው ከፍረሱ በፊት ተፈቅዶልኝ ነበር የሚገርም ፍትህ ሚኒስተር ተመላልሼ ምን ብዬ 1-4 ወር ፈሽቶ እነ መሐመድ ያው የዋልታ ሲዮ የነበረው ወደ መጨረሻ ላይ ማለት ነው በጣም ተባብረውኝ አግዘውኝ ማረሚያ ቤትም ሄጄ ምን መሰለኝ ሀገር ይሰራሉ እንደነ ተዘጋው ደውሴ ምናምን አይነት ግን ድራማ ናቸው አይደል ያው እውነተኛ ታሪክ ሆኖ ውክልናቸው በሌሎች ሰዎች ነውና እኔ አንድ እንትን ሆሊ ታየኝ ነበር የጎደለ ነገር መስሎ ማለት ነው ሰው ሲጎደለው ምንድነው ገዳዮቹ እነማን ናቸው አይደል በእጃቸው ነፍስ ያጠፉት ሰዎች አምነው ነው የተፈረደባቸው ምናምን ይሄ ክሪሚናል ማይንድስ በቃና ዋን ቱ ዋን ቁጭ ብዬ ከነሱ ጋር ያወራውባቸው ነበር 12 ኤፒሶዶች ተጀምረው ነበር እንዳለመታደሉ ነው ዋልታ አልቀጠለም ዶክመንቶቹ ምን ይጃ አይገኙም በሰዓቱ የነበረው አስተዳደር ጋር ቀሩና ፕሮግራሙ በዛው ቀረ ከዛ ወደ ፋና እንግዲህ ሽፍት አደረግን ማለት ነው ፋናም ያው በመወደው ያው በወቅታዊ ፕሮግራም ነው የተመለስኩት ያው እንግዲህ አንዳንድ ነገሮች ይኖራሉ እንደው ብዙም እንትን አላለምና የሚቀጥል አልሆነልኝም ፕሮግራሙ የሚቀጥል አልሆነልኝም አንዳንድ የኔም ድክመቶች ይኖራሉ ፋናን እንደዚሁ ድሮም የማቀው ነገር ስላለ ብዙም እንትን አላለኝም ዋልታ እንዴት ነው መሰለህ ሪዝናብል ሆነ ፕሮፖዛል ካቀረብክ ሪዝናብል ሆነ እንግዶችን ካመጣ ታወቁ ከሆኑ ንባብህ ጥሩ ከሆነ ጥያቄዎቹን ማንንም ማይነኩ ከሆነ ብቻ ትንሽ ፍሪደም ነበረው ይመስለኛል አይ ዶንት ኖ የፋናን ባህል መልመድ አልቻልኩም ወይ ያኛው የዛን ጊዜ ጥየው የወጣሁበት ጊዜ እንደነገርኩ ወርካ ምናምን የቆየውበት እኔ ላይ ጫና አሳድሮ ሊሆን ይችላል በትንሽ በትልቁ ወደ የባሰኝ ስለተቸገርኩኝ ለምን በራሴ አልሰራም ከዚህ በኋላ በሚል በራሴ ውሳኔ ነው በፈቃዴ ነው መልቀቂያ አስገብቼ ፋናን የተሰናበትኩት 5 ወር ሆነኝ ከለቀኩኝ ከፋና እንግዲህ እንደምታውቀው ሰው የጋዜጠኝነት ጊዜ ከምንድነው ከብዙ በትንሹ ይሄን ነው የሚመስለው አንቺ በገዛ ፈቃዴ ለቀቅኩ እንጂ እኛ ውስጡን የምናውቀው ነገር ይኖራል ምክንያቱም ሳልሳቢት እሱ መናቀ ይገባኛል አድማጭ ተመልካቾችም ይገባቸዋል ብዬ አስባለሁ ኢትዮጵያ ውስጥ ፖለቲከኞችን መሞገት አይቻልም ከዛ ውጭ ያሉትን ግን መሞገት ይቻላል ይባላል እና ለምሳሌ አሁን የቢዝነስ ሰዎችን የተለያዩ ለምሳሌ የቅዱስ ጳውሎስ ሆስፒታል ግንባታን ወይም ደግሞ ወሎ ውስጥ የሚገነባውን እስካሁን ቆሞ የሚገኘውን ያን ኢንቨስቲጌት ማድረግ ትችላለች ፖለቲከኞቹ ጋር ሲመጣ ግን ጠንክረን አንገባ ምክንያቱም አስቻይ ወይም ምቹ ሁኔታ ስለሌለ ይሄን እያወቅሽ እንዴት እንደዚህ ነገር ውስጥ ገባሽ ከዚህ ቀደም ምክንያቱም አንድ አስታውሳለሁ አውደሰን የሚባል ፕሮግራም አዘጋጅ ሽጉጥ ታጥቄ ነው መዞሮ ከተማ ውስጥ የሚል አስተያየት ሰጥቶ ነበርና እንደዚህ አይነት ነገር ውስጥ ስትገቢ እንዴት ነው ሄዶ የሆነ የምትላተሚው አካል እኮ አለ ያ ያላስፈራሽ ነበር እንደነገርኩ እውነት ለመናገር አያስፈራኝም ነው ኤክሳይት ያደርገኝ ነበር ፖለቲከኛ ነኝ ብዬ ማሰብ አልፈልግም ላይክ የትኛውም ፖለቲካ ድርጅት ውስጥ ኢንቮልቭ አድርጌ አላውቅም ምናልባት የ97ቱ ካልተቆጠረብኝ በስተቀር ማለት ነው እና ያው ልጅነትም አለ እሱ እድሜያችን እንኳን ለእስር ያው ምልህ ይሄ ኮሬክሽናል ምናምን ህፃናቶች የሚገቡበት መግባት ነበር የሚጠበቅብን ድንጋይ ወረወራችሁ ተብለን ብዙ ፍርደኞች ጋር ነው ወይን ቤት የነበር ነው የዛን ጊዜ ግን ፖለቲካ እንደዚሁ ስታነበው በተለይ ደግሞ የኢትዮጵያን ታሪክ እየተረዳ ስትመጣ የማያስችሉ ነገሮች አሉ ብቻህን ቁጭ ብለህ ብትናገረው አንተ ተቋም አይደለህም ወይ ተቃዋሚ ወይ ደጋፊ ፓርቲ አይደለህም አይደል ሁሉንም አይደለህም ጋዜጠኛ ነህ እንደ ጋዜጠኝነት የሚጠቅመው ትልቁ መሳሪያ የሚሆነው በእንደዚህ አይነት ጊዜ ይመስለኛል ኢንተረስቱ ካለ ካነበብክ እኔ እንደው ፖለቲከኞችን መሞገት ይቀላል ባይነኝ እንደው ተቋማትን እንዳልከው ምርመራውን ለመስራት
እኔ ኩስ ከእኔና ካሜራማኔ እስከ መታገት ደርሰናል። እዚሁ እኛ ሀገር ማለት ነው። ቢሮዋቸውን ዘግተው የቀረጻችሁትን ካልሰጣችሁን አትወጡም ሁሉ ተብለን በግል ጥረቶቻችን በእግዚአብሔር እርዳታ የሚያመለጥንባቸው ወቅቶች አሉ እና ነው ተቋማት ሲሆኑ በጣም ስር የሰደደና የተሳሰረ ስለሆነ በዛ ውስጥ ራሳቸውን ለማዳን ትንሽ እንትን ይጠይቃል ማለት ጠንከር ማለት ሰፖርት መኖር ምናምን አለው። ያው በመንግስት ተቋማት ውስጥ ካልሆነ በግል ጭራሽ ይታሰባል ብዬ አላስብም። ፖለቲከኞች ጋር ግን አይ ቲንክ ኢትስ አን ኦፕን ቡክ አይደል? ምንም ፕሮግራማቸው አለ። ያው ይገባኛል አፍሪካ ውስጥ አንዳንድ የአንተ ስጋቶች ይገቡኛል፣ የኔም ስጋቶች ናቸው። ልጠይቃቸው ፈልገህ የሚሰረዙ ከጠየቃቸው በኋላ የጥያቄ አይሆንም ተብለህ የምትገመገምበት ተከራክረህ ኤዲቶሪያሉ ምናምን የማያምንበት ኖ ተብለን የተጣሉብን ያለቀስንባቸው የተቆረጡብን ይሄ ከተቆረጠ አይተላለፍም ብለን የምንተናነቀው ምናምን ጊዜ አለ። እኔ በጣም ደስ የሚለኝ ኤዲተሮችህ ማተር ያደርጋሉ። ተመስገን የሚባል ኤልቲቪ የነበረ ልጅ አላቅም ካወቅከው አብይ ጉዳይ ይሁን አይደለም፣ አብይ ጉዳይ ሌላ ሰው ነው። ኤልቲቪ ላይ ነበረ ብቻ እሱ ኤዲተር የነበረ ጊዜ ነው እኔ በጣም ዋልታ ላይ እንድታወቅ የሆነው። አይ ቲንክ አንዳንድ ጊዜ አቅምህንም አንተ የምትደብቀው ወይም ቢቆረጥም ባይቆረጥም ግድ ማይሰጥህ ጊዜ እንደዚህ ይኖራል። ከኔ በላይ ይሟገት ይከራከር ስለነበረ አቅሜን እንድጠቀም ምናምን ስለረዳኝ ፍሪ ሁኜ መስራት ጀመርኩኝ ማለት ነው። ሰው ያስፈልጋል፣ ሲስተሙ ውስጥ ሰፖርት የሚያደርግህ ምናምን ያስፈልጋል ነው። ሴት ስትሆን ደግሞ ታውቀዋለህ። በቃ እኔ ብዙ ጊዜ የሚያናደደኝ ፖለቲካ ላይ ስትመጣ ኮንተንቱን የሚያይልህ ሰው የለም። ኮንተንቱ ቀድሞ ምን ለበሰች፣ ቀጠነች፣ ወፈረች በጣም ነው የሚያበሳጨኝ። ወንድ እንደዛ ሲባል ሰምተህ አታውቅም። ፖለቲካ ቢሰራ በጣም ቢጠና ለዚህኛው ግሩፕ ደገፈ ራሱ ይሄኛው ደጋፊ ነው የዚህኛው ተቃዋሚ ነው ምናምን ነው እንጂ የሚባለው በማናቸውም ላይ ማለት ነው። የሚያሳዝኑኝ ጊዜያቶች ነበሩ። አሁን ለምሳሌ እኔ በሀሳብ እንኳን ባልስማማ ለምሳሌ ቤቲ ታስታውስ ከሆነ ኤልቲቪ ላይ ከኮንተንቷ ይልቅ የሚሰሩት ፒክቸሮች ምናምን ራሱ ያናድዱኝ ነበር ኦነስትሊ ማለት ነው። ሴት ስለሆንክ ብቻ ክሪቲሳይዝ የምትደረገው በቃ አፒራንስ ጋር ምናምን ይገናኛል እና they don't see the beauty of your mind or ምናምን መጀመሪያ ነው። ፖለቲካ ላይ ስትመጣ እንደሱ አይነት እንቅፋቶች ነበሩት። ከዛ ደግሞ አንተ የተሻለ ልጠይቃቸው የምትችላቸውን ሰዎች ራሱ ጀስት ቢካዝ ፕሮናንስ ስለሆኑ ብቻ እከሌ ስራቸውም የምትባልበት ጊዜ አለ። አሁን ብዙ ሴት ጋዜጠኞች ይገጥማቸዋል ብዬ የማስበው ነው የሚያለፍኩበት ስለሆነ ይሄን የምናገረው እና ከዛ ደግሞ ጀጅ ያደርጓላ አለባበስህ ሊሆን ይችላል፣ መልክህ ሊሆን ይችላል፣ አነጋገርህ ሊሆን ይችላል እና የሆነ ቦክስ ፊት ማድረግ አለብህ ፖለቲካ ላይ ለመስራት ነው እና እነሱ ነገሮች ነበሩ። ፈተናው ቀላል አልነበረም። ሰፖርት የሚያደርገ ሰፖርት ሲስተም አለቆች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ ካሉና አንተም የተገነባህበት ስብዕና ደግሞ ካገዘህ አስተዳደግ ከተጨመረበት ያው ፈጣሪም ሲረዳህ ትሞክራለህ። ሞከርኩኝ። በጣም ትልልቅ የሚባሉ ጋዜጠኞች ነት ለመናገር ይጽፉልኝ ነበር፣ አስተያየት ይሰጡኝ ነበር፣ ይለጥፉኝ ነበር፣ ጎበዝ በርቺ ይሉኝ ነበር። እናንተ ያላችሁ ይችል ልጅ ይዋት ሰው እሱም ማበረታቻ ይሆናላ። ሪኮግኒሽን ስታገኝ ከተቋሙ በላይ የሚመለከቱት ሰዎች ማታ ተጣልተውበት ፕሮግራሙ አይሄድም ብሎ ተከልክሎ ስንት ፋይት አድርገን ከተላለፈ በኋላ ሰው ላይ ደርሶ ተጽዕኖ ማሳደሩንና ጥሩ መሆኑ ሲመሰከር ጠዋት ያጨበጭቡልሃል። ከአንተ የተሻለ አቅም ያለው ሰው መሆን አለበት ኤዲተርህ ወይ ኤዲቶሪያሉ ጠቅላላ። ሰዎቹ መጥተው የተጠየቁት ሰዎች ሪኮግኒሽን ሲሰጡ ይደነግጣሉ። እንደዚህ ናት እንደ ይች ልጅና ያስቀኝ ነበር። እንደዚህ አይነት ነገር በቃ የሆነ ቦክስ ውስጥ ያስቀምጡሃል ነው። እኔ ቦክስ አልወድም። ሴት ስለሆንኩኝ ወንድ ስለሆነ የሚባል ፉክክርም አላውቅም እውነት ለመናገር እና ማቀው ሰራለሁ። ማላቀው ከሆነ ከተበለጥኩኝ የሆነ ነገር ተበልጫለሁ ብዬ ከራሴ ጋር ነው ውይይት የሚሆነው። እንደዛ እያልን ነው እንግዲህ አቅም እየገነባን ትንሽ እያነበብን ማናቀውን እየጠየቅን ብዙ ከታሪክ ጀምሮን ታሪክን እንደወደው ደግሞ አረዳድ አይደል ታሪክ ሁላችንም እኮ እናነባለን። ስለ ኢትዮጵያ ብዙዎቻችን ተመሳሳይ ፋውንዴሽን ይኖረናል እና ግን ስንረዳው ይሄ ወደ ትርክቱ የማዘንበል እኔም አንተም የተማርነው የሆነ ኤራ ላይ ነው ብዬ አስባለሁ እና በሱ ኤራ የነበረው ስለ ኢትዮጵያ የተረክ የነበረው ትርክት ካነበብከው መጽሐፍ ወይ ከእውነታው ይልቅ የተጫነህ ይመጣል ምናምንና እንደሱ አይ ነገሮችን ዝም ብሎ በአንድ ጀንበር አይገለጥልህም። የሚረዱ ሰዎች ያስፈልጋሉ። በሱ እንግዲህ እያልን ነው እዚህ የደረስነው እልሃለሁ።
ሳልሳዊት በቃል ከምትናገረው በላይ ጀስቸሯ ነው የሚገለን የሚሉ ሰዎች አሉ። አሁን ቲክቶክ ላይ መሰሪያቸው ቪዲዮዎች ይሄ አካላዊ እንቅስቃሴዎችሽ ከምትናገሪው በላይ ብዙ መልእክት ያስተላልፋል። ለምንድን ነው ይህ መንገድ የመረጥሽው? ፈልጌው አይመስለኝም። አንዳንድ ጊዜ ምናልባት ውስጥህ ይኖርና ምንድን መሰለህ አሁን መጽሐፍቶች ስታነብ ምናምን በጭንቅላት ውስጥ ስላቸዋለህ ካራክተሮቹን አይደል? ሲቆጡ ቁጣቸው ፊትህ ላይ፣ ሲደሰቱ፣ ሲወቅሱ ወደ በርደር ይዘን የምታነበው ነገር እኔ ከምንድነው ይሄ ዝም ብሎ ከንባቡ ይልቅ እያንዳንዶቹን ነገሮች ሳነብ ደግሞ ወደ ታሪክ ጠጋ ካልክ እንደሱ ነው። በቃ ሲቀመጡ ልብሳቸው ምናምን ሲነካ አርቲስቲክ የሆነው ነገር ወደ አንተ በቃ ትስለዋለህ እና እሱን እየሳልኩ ነው መጽሐፍም ሳነብ። እኔ እንደሌላው ሰው እንደዚህ አድርጌ ማንበብ አልችልም። ፊልም ራሱ ሳይ የሚገርምህ መጀመሪያ ታሪኩን አያለሁ አይደል? ተመልሼ እንደገና ምን እንደለበሱ ማለት የሚያጓጓ ታሪክ ከሆነ ብዙ ጊዜ ታሪኩ ጋር ነው የምትሄዱ። ላይ አይተኸዋል፣ ግን ሜሞራይዝ ማድረግ ትንሽ ይከብዳል እና ተመልሼ አየዋለሁኝ እንዴት እንደተቀመጡ ምናምን። ደግሞ ይሄ የዳይሬክተርነት እንትንም ነበረኝ ፊልም ላይ ሲትኮም ምናምን ተምሬያለሁኝ እዚሁ ሀገር ውስጥ ናኦድ የሚባል ሰው አስተምሮኛል ነው የማያቸው ነገሮች አሉ። በቃ ገባ እና እሱ ውስጤ አድጓል ወይም ኖሯል። በልጅነቴ በጣም ግጥም ገጥማለሁ በጣም ነበርኩኝ። ሳነብ እንደዛ ነው ግጥም ሳነብ ስሜቶቹ እዛ ላይ አርባ ምንጭ የተማርሽው ሊትሬቸር ነው? በቃ ሊትሬቸር እሱም አለ ኢማጅን ነው። ከዛ ወደ ቲክቶኩ ስመጣ አይ ቲንክ አሁን የኛ ርዕስ ትንሽ ከበድ ይላል። ቁጭ ብለህ እንደዛ አይነት ጥጥር ያለ ፕሮግራም ይሄ በ60 ሰከንድ ወይ በአንድ ደቂቃ ነገሮችን እያየ የሚሄደውን ተመልካች ለመያዝ something different ያስፈልጋል። እሱን አስቤ ባይሆንም ግን ኢቨን እንደዚህ ቁጭ ብዬ ማውራት አልችልም። የሚገርምህ እነዛን የምሰራቸውን ታሪኮች ቁሜ ላይክ ከዚህ እየሄድኩኝ ምናምን እንደ ትወና የሆነ ነገር ጨምርባቸዋለሁ። ትወና ተምሬ ምናምን አይደለም። ጅስት come with the package ትላለህ አብሮ ውስጥ የመጣ ነው። አይ ቲንክ ውስጥ የነበረ በቃ ወጣና እንደሱ ነው። ያም ፓርቱ ነው። ሀሳብሽን በተለያዩ መንገዶች መግለጽ የምትማሪም አንዱ ከሊትሬቸር አንዱ ጀነር ነው። ወደ እስርሽ እንመጣለን። እንዴት እንደተያሽ አንቺ በፈለግሽው መንገድ ትነግሪናለሽ። እኛ የሚገባንን ይገባናል። ኢትዮጵያ ውስጥ ከዛ በፊት በጋዜጠኝነት መስክ ኢትዮጵያ ውስጥ ለምሳሌ አሁን አንዳንድ ሰዎች አሁን በጋዜጠኝነት መስክ ኢትዮጵያ ውስጥ መስራት አስቸጋሪ ነው የሚሆነው ከገዢው ፓርቲ ጋር ካልተለጠፍክ ወይም ፕሮ ገቨርንመንት ማትሄድ ከሆነ ይላሉ። አሁን ያለውን የሚዲያ እንቅስቃሴ እንዴት ነው የምትገልጪው አንቺ? እንደዚህ አይነት ሄስቲ ጀነራላይዜሽን ጥሩ አይደለም። ያው አንተም ጋዜጠኛ ሲሆን ታውቀዋለህ። ዝም ብሎም ይገባህ ነገር ግን ይኖራል። አይ ቲንክ አንድ ጊዜ እኔ ለምሳሌ ዋልታ ያለው ምን አይ ነበር መሰለህ፣ ከታች ያሉት ሰዎች አሉ አይደለ? ኖርማሊ የመንግስት አጀንዳ ብቻ ሆኖ ሳይሆን ይዘው የሚመጡት ነገር አለ አይደል? የሆነ ያው ይኖራል አጀንዳ ሴት ይደረጋል እና ሚዲያ ዝም ብሎ አይሰራም መቼም። እንደኔና እናንተ ቲክቶክ ያሰኘህን ነገር አምጥታ አታወራም እና የብሮድካስቱ ህጉም አለ ምንም አለ እና ሰው በጣም ፈሩ ሰዎች አሉ ማለት ኖርማል ነገር ፈርተው ፍራቻ የሚያጋቡብህ ሚዲያውን ራሱ ፈሪ የሚያደርጉት ማለት ነው። በቃ ሀሳብ እኮ ጠፍቶ አይደለም። ብዙ ሰዎችን ልታይ ትችላለህ ከፋና የወጡ አሁን ነገር የሚያንቀጠቅጥ ነገር መስራት የሚችሉ ሰዎችን ስታይ አቅሙ አልነበረም። የጠፋ የአቅም ችግር ብቻ ይመስለዋል። እና እኔ እንደው ኤዲተሩ ያሉ አንደኛ ከፕሮግራም አዘጋጁ የተሻለ እውቀት ሲኖረው ማለት የሚያሳድግ ሲሆን እና ህግ እስከተከበረ ድረስ ላይክሽን የሚያሳይ ሲሆን ኤዲተርሽ እኮ እንደዛ ነው። ዋው እናስባላል። ሲምፕል ኤክስፕላኔሽን በቃ he has to be the done you አይደል ወይ she has to አንተ
የተሻሉ ሰዎች መሆን አለባቸው። ብዙ ጊዜ ወይ ኩያሞች ነው የምትሆነው። አንዳንዴ ደግሞ ዝም ብሎ ያው አይጠፋም በሆነ ነገር አፖይንት የሚደረጉ ሰዎች አይጠፉም። ያው ገና ነን አይደል? የሚዲያ ባህላችንም በቃ የስራ ልምዱን ምናምን ከየትም ይዞ ይመጣል ከአንቺ የተሻለ ስለሆነ ልክ ነው። ከዛ አላቆ ዘመናዊ ሚዲያ ለመስራት ራሱ ረዥም ጊዜ ይወስዳል፣ ግን ፋይት ያስፈልጋል። ላይክ አሁን የምናወራው እኔ ሰርቼ ያየሁበት ነው እንጂ ሁሉም ሚዲያ ማለት አይደለም። በጣም ጥንቅቅ አድርገው ኤዲተሮቻቸው የዜናን ብልት ያውቃሉ፣ የዶክመንትሪን ልቡን ያውቃሉ፣ ነፍሱን ያውቁታልና የሚባሉ ኤዲተሮች ያሏቸው ሚዲያዎች አሉ፣ ዲፓርትመንቶችም አሉ። ኦንሊ ቶክ አባውት እኔ ስለኔ የሰራሁበት ዲፓርትመንት መሆኑ እዚህ ጋር እንዲታወቅልኝ ፈልጋለሁኝ። እና ሰው ኤዲተሮች እንደዛ ማይሆኑበት ሰዓት አለቆች ተሾሞ የሚመጡ አለቆች ደግሞ አዲስ ሲሆኑ ምናምን ሁኔታውን እስኪላመዱት ድረስ በቃ ሊሰሩ አስቦ የሚመጡት ነገር እና ሪያሊቲው ምንም አይገናኝም። ሰው ውስጥ ያለው ፍጭት እንደው አንዳንዴ ይላለሁኝ እኔ ተቀርጾ ምናምን የጋዜጠኛው አቅም የጋዜጠኛው ሮሮ ሙያተኛው ማድረግ የሚፈልገው ነገር ምናምን ቢታይ ይሄ መንግስት ሚዲያ ውስጥ ነው ሊያስብል የሚችሉ ነገሮች አሉት። እና መጨረሻ ላይ የወጣችውን ነገር ብቻ ስናይ በሆነ ሰው በሆነ አንድ ግለሰብ ኤዲተር ምን ለማትረፍ እንደፈለገ ሳታውቀው ፕሮግራምህን ክትክትክት አድርጎ ማለት ሪዝንብልም አይደለም፣ በቂ ምክንያትም አይሰጥህ ገባ። እና ምናልባት ኢንተርቪው ያረከው ግለሰቡ ደውሎ ለምን ብሎ ሊሆን ይችላል። ይህንን ከመንግስት ጋር ምናምን አያይዘህ ሚዲያው እንደዚህ ስለተጨቆነ ነው ምናምን የሚሉት እሳቤዎች አንዳንድ ጊዜ በራሳቸው ትክክል አይመስሉኝም። ሆኖም ግን አፍሪካ ውስጥ ነው ያለ ነው። ከአፍሪካ የተለየ እንድንሆን አንችልም። አሁን ባለንበት ሁኔታ ሚዲያና በነፃ የመናገር መብቶች ያው ፍሪደም ኦፍ ስፒች ገና አለ። ኮንሲኮንሱንም ላናቅ እንችላለን ስንናገር። ፕላስ ደግሞ ይዘውት ሊመጡ የሚችሉትን ፍራቻዎች እንደምታውቀው ኤትኒክሲቲ አሁን ሀገራችን ላይ ያደረገው ነገር ሃይማኖትንም ጨምሮ ስጋቶች ስላሉ ያው አስቀድሞ የመፍራቱ ነገር እንደዛ አድርጎታል ብዬ ገምታለሁ። ከ13 ቀን በኋላ ሳልሳይት ባይነሳኝ መታሰርሽን ሰማን። 13 እኔ እንደውም 10ኛ ቀን ላይ ነው የሰማሁት። 10ኛ ነው የሰማነው እዚህ በጣም በተደጋጋሚ በዛ ጊዜ ሰማሁና እኔ በጣም ነው የገረመኝ። ምክንያቱም አንደኛ ሳልሳይት ተናግሬያለሁ። በጣም የምትናገሪውን ጠንቀሽ የምታውቂ ጋዜጠኛ ነሽ፣ ስርዓት ያለሽ ልጅ ነሽ። እንደዚህ ሰዎች በሚሉሽም ለህሊናሽ የምትኖሪና ምን ማድረግ እንዳለበሽ የምታውቂ ልጅ ነሽ። እና እኔ በአእምሮዬ 2 ነገር ነው የመጣው። የመጀመሪያው ጸባጫሪ ሆና እንደዚህ ቁረጠው ፍለጠው ምናምን ብላ ምናምን የሚለው አስቆኛል። እኔ በግሌ ሜቢ ማላቀው ነገር ይኖር ይሆን እንዴ ወይ ከሰው ጋር ተጣልታ ምናምን ብዬ ሩም ተውኩኝ። ከሰው ጋር ተጣልታ ደግሞ ከሆነ በአንቀጽ 19 በ48 ሰዓት ውስጥ ፍርድ ቤት መቅረብ ነበረብሽ። ግራ በመጋባት እንትን ውስጥ በቃ እንዳለን የተወያየን ቆየን። መጀመሪያ ፖሊሶች መጥተው አንቺን ሊወስዱ ሲመጡ ወደ ቤትሽ በምን አይነት ሁኔታ ውስጥ ነበርሽ? ድንገት ነው የመጡት ወይስ የሰማሽው ነገር ነበር? ድንገት ነው የመጡት። ትንሽ ቁጥራቸው በርከት ስለሚል የሆነ ፍራይትኒንግ ነገር ይኖረዋል መቼም። ቤት ተንኳኩቶ ሲከፈት አጋዥ ነች ቤት የከፈተችው። የመኝታ ቤት ነበርኩኝ። 4 ሰዓት አልፏል አስታውሳለሁ። ሰኔ 1 ሰኞ ጠዋት ነው እንግዲህ ሰው በርካታ ያሉ ሰዎች ናቸው የመጡትና ሲቪል የለበሱ ናቸው ምናምን። ያው ዝም ብለህ ትደነግጣለህ አንዳንዴ። አልባልታው ምንም የምንሰማው አለ አይደል? ይሄ መታፈን ምናምን ዩ ኔቨር ነው። እግዚአብሔር ይስጣቸው። መጀመሪያ በዚህ አጋጣሚ እውነት ለመናገር መታወቂያቸውን አውጥተው ሲያሳዩኝ አዲስ አበባ ፖሊስ መሆናቸውን ስረዳ በደንብ ነው የተነፈስኩት። መጀመሪያ ወይ ኢትስ ኦኬ ህግ ከሆነና ኢሚዲየትሊ እንደውም ቅድም ስትል ነው ቢደውሉላት ትሄዳለች ስትል ለቀልድ አለ። እውነት ለመናገር አላቅም ያገረሰብ ካለ ግን እንደሱ ብያለሁ። እንዲህ ሁሉ ሰው ለእኔ ነው ምን አድርጌ ነው? መጀመሪያ ትደነግጣለህ መቼም አታውቅም እኮ አይደል? መጠርጠር ባይዘ እንትን አይደለም ያጋጥማል። በምንም ጉዳይ ልትጠረጥር ትችላለህ። ህግ እስካለ ድረስ ሀገር ውስጥ ህግ ያለበት ሀገር ውስጥ እየኖርክ እስከሆነ ድረስ
መጠርጠር በራሱ ወንጀል አይደለም። ግን በምንድን ነው የሚለው ያው ኪሪስ ያደርጋል፣ ያስደነግጣል። ምን አድርጌ ነው በቃ ንገሩኝ በእናታችሁ ብቻ ኢሚዲየትሊ ብያለሁ። በእናት እንደውም በጣም ትንሽ ቆጣ የሚል አንድ ሰው ነበር እና ፕሊስ አትቆጣኝ፣ ግን አጀንዳውን ብቻ ንገረኝ በእናት ማለት ያስፈራል። የሰው ብዛት ምናምን ስታይ ለእኔ ነው ምናምን ልትል ትችላለህ። አንዳንዴ ያው ለደህንነትም ብዙ በርከት ሲል ሰው ምናምን ሊሆን ይችላል። እንግዲህ እነሱ ናቸው ጊዜያቸውን የሚያውቁት፣ ብዙም አላውቅም። ስለዚህ ግን ቤት ሳሎኑ ሲሞላ እና የት ነች ምናምን የሚለውን ድምፅ ስሰማ ቀጥ ብዬ ነው የወጣሁት ወደ ሳሎና ቤት። ምንድን ነው ምናምን ታውቂያውን ሳይ እንደነገርኩ ተነፈስኩኝ፣ ቁጭ አልኩኝ። ምንድን ነው አልኩኝ። እሱን ሄደን እንነጋገራለን፣ በጣም ለአጭር ውይይት ነው የምንፈልግሽ ምናምን ሲሉ ወይኔ ደውላችሁ ጥሩኝ አልመጣም እኔ ለዚህ ምናምን አልኩኝ። እና ያው ፌዝም ሊመስል ይችላል እንግዲህ ህግ ለማስከበር ወይም ተጠርጣሪ መጣ ሰው ምን እንደተነገራቸው ምናምን አታውቅም። ስለዚህ በቃ እሺ አልኩኝ። በቃ በኋላ ቤቴም ተፈትሿል ምናምን። የዛኑ ቀን ከአጋዥ ጋር ነው የሄድኩት። ያው ዜናውን ሰምታችሁታል ስላሰብኩኝ ነው። ብዙም የተባልኩትም የተነገረኝም ነገር አልነበረም። አንዩዥዋል ነው ሰው ያው ትንሽ የት አስቀምጦሽ እስር ቤት ማለት ሄድኩኝ። በቃ ከሄድኩኝ በኋላ ስልክ ለቤተሰቦቼ እንደደውል ፈቀዱልኝ። ለቤተሰቦቼ ደወልኩኝ። መጀመሪያ ሲሄድ እንደውም the first question I ask እንትን ጫማ ስሊፐር ላርግ ወይስ ስኔከር ላርግ የጠየኩት ላይክ አይደለም ለምን እንደምትሄድ ይነግራል። ቢመችሽ የበጣ አርጊ ሲለኝ I was like okay ኦኬ ስለዚህ አማክራችሁ ትመልስኝ አይደለም አምጋና ስቴት አይደል ምናምን አልኩት። ምንም አላሉኝም። እግዚአብሔር ያክብራቸው። ብዙም አክብረው ምናምን የወሰዱኝ። ያው ሌላው ነገር ትክክል ባይሆንም ግን እንደዛ አድርገው ወሰዱኝ። እንደውም አንዳንድ ቆጣ የሚሉትን ምንድን ነው ብሎ ገለል የሚያደርጋቸው ሰውም ነበር። እውነት ለመናገር ኮስተር ብለው የሆነ ጥያቄ ስጠይቁኝ ኖ የሚላቸው አለቃም በመካከላቸው ነበረ። በቃ እንደዛ ሆነ። ከዛ የገባሁት ያው በተለምዶ ጨለማ ይባላል፣ ግን መብራት 24 ሰዓት ላይ ያለው በነገራችን ላይ እንደውም አይጠፋም። የምትመኘው ጠፍቶ መተኛትን ነው ቱ ቢ ኦነስት እኔ ሳስብ የነበረው ነው። እዛ ለ2 ቀን ከግማሽ ሰኞ፣ ማክሰኞ እና ሮብ ጠዋት እዛ ክፍል ነበርኩ። ያው አይሶሌት ተደርገ ማለት ሌሎች እስረኞች ማናገር አይቻልም። ግን በጣም ይገርሙ እኔ የሆነ ፖሊሶቹም ራሱ አይዞሽ ምናምን ሲሉኝ እንባ ይመጣ ነበር። በጣም ተኮሳትረው ምናምን ሲያናግሩኝ ላይክ ኢትስ ፋይን በቃም ፋይን ምንም የሰራሁት ወንጀል የለም ሰው ምንም ቢመጣ ኦኬ ብዬ ራሴን አዘጋጅቻለሁ። ግን መልሶ ሁኔታዬን ሲያዩ ምናምን አይዞሽ በቃ ምናምን ሲሉኝ አላለ የሆነ የማባበል ነገር ሲመጣ ቶሎ ብሉኛል የሚለው ነገር ወዝ ተቺና አይኖቼ በእንባ ተሞልተው ነበር። ዝም ብለው እንደዚህ ነው ማስታወሳለሁ። ከዛ እዛ ስገባም ምንም እንኳን አይሶሌት ቢደረግም እንዳልኩ ካሜራ አለ ምን አለ በሩ ሳዘጋብኝ ገባው። ትንሽ ቀዘቅዛል ቤቱ። ያው ፍራሽ ምንም ያው እንዳልነገርኩ ለብቻ ስለሆነ ተሯሩጦ እስረኞቹ ፍራሽ አስገቡ፣ ውሃ አስገቡልኝ ምናምንና በመስኮት በቃ አረሳቸውም። ሁለት ልጆች መጥተው እሙዬ ምን ሆነሽ ነው በነፍስ ነው ምናምን አለችኝ። እና ረብስ ማውደስ ቅዱስ አላላወኩ ምናምን አልኳት። ወቅታዊ ነው ምናምን አለችኝ። እሷ እንደውም ተሽላ ያው ያውቁታል ገባ እዛ አየው ላይ በቃ በጣም የነገጥኩት እውነት። ከዛ ረብስ ማውደስ ቅዱስ ምናምን አልኳት እና አይዞሽ ምናምን እኔ ሌባ ነኝ እሺ ምናምን አለችኝ። እና ለቃቁት በቃ ሳኩኝ በጣም እኔ ሌባ ምናምን አይዞሽ ነው ስትለኝ እና የሰው ፍቅር እዛ ራሱ በጣም በቃ ሰው ሲመጣ ያለው መረዳዳት በቃ ያው እንደሚያስደነግጥ ስለሚያውቁ እሱ ነገራቸው በጣም ደስ ይል ነበረ። ማለት ያው ከጭንቀትህ ዋት ኢፍ ምንድን ነው የሆነው ምን ልሆን ነው እዚህ የገባሁት ምናምን የሚሉትን ጥያቄዎች የሆነ በቃ ተከልክሎም ራሱ ሩቅ ነው ምናምን ያወሩሃል ምናምን ማነው ስምሽ ሳልሳዊት በቃ ሁሉም ሰው ሲያልፍ ወደ መጸዳጃም ሲያልፉ ወደ ውጭም ሲወጡ ሳልሳዊት ደራደሽ ምን ፈልጊያለሽ በቃ እንዲህ አይነት ኢንተራክሽኖች ነበሯቸው። እና ሰው ያው ውጭ ላለ ሰው ነው ከዛ ማሰብ የምትጀምረው ለቤተሰብህ ምናምን እንዴት ነው ይሆን
2 ቀን ከግማሽ ሳያዩኝ ያው ይከብዳል አይደል? ምን ሆነች ከምትሰማው ነገር አኳያ ትጨነቃለህ። በቃ እንደዛ ከመሆን ባለፈ ምንም የሆንኩት ነገር የለም። ሮብ ከሰዓት ያው ከብዙሃኑ እስረኛ ጋር እንደሆን እንድቀላቀል ተፈቀደልኝ። ከሱ ቀን ጀምሮ ቤተሰቦቼን አገኛቸው ነበር። በመካከል ሚዲያውም ምንም ይፋ እንዳይሆን የፈለግነው እኛንን ማለት ዝም ብሎ በቃ ምንም ስላልነገሩን ጠበቆቼ ምንም ሲያናግሯቸው ያው ትወጣለች፣ ነገ ትወጣለች፣ ከነገ ወዲያ ትወጣለች እያሉ ስለነበረ በኋላ ግን ያው ዝም ብለህ ስታስበው አይ ቲንክ መምህር ዘላለም ከወጣ በኋላ እዛው እኛ ጋር ስለነበረ ዓርብ ዕለት እሱ ሲወጣ ያው ተሰማ። እንግዲህ እኔ በምን እንደተከሰስኩ በማን መዝገብ ስር እንደሆንኩ ነው የማውቅበት ቻንስ የለም። ምክንያቱም አልተመረመርኩም፣ እንደዚህ ያናገረኝ ሰው የለም ምናምን ብዙም እውቀቱ አልነበረኝም። በኋላ የዛን እንደነገርኩ የወጣሁኝ ቀን አይ ቲንክ ተጠራሁኝና ሄድኩኝ። ለመጀመሪያ ጊዜ ያየኋቸውና የኔ ያልሆነ የቲክቶክ መልእክት የተባለ ነገር ያው ሲያነቡ ከጉዳዩ ጋር እንደሚያያዝ ገባኝና እኔ እንደዚህ አላልኩም፣ ይቅርታ፣ እኔን ቪዲዮ በትክክል ያያችሁት አይመስለኝም የሚል መልስ የሰጠኋቸውና በቃ መለሱኝ። ከዛ ጊዜ በኋላ እንግዲህ ለ8 ቀን ያህል ያው ማንም ሰው አያውቅም። ከራሴ ቤተሰቦች ውጭ ጓደኞቼ እንኳን የሚያውቁ አልነበሩ። በኋላ ግን ያው እንዳልኩ ከመምህር መውጣት በኋላ ሰዎች ይሰማሉ። እነሱም በማን አለ የሚለውን አብረንም ስንገባ ያየናቸው ልጆች ስለነበሩ በሱ ጉዳይ ታወቀ መሰለኝ። አንድ ከቤተክርስቲያን ጋር በተያያዘ የሚሰራ ልጅ ይመስለኛል እንደሰማሁት ከሆነ መጀመሪያ ላይ ተናገረው። ከዛ ለኮንፈርሜሽን ሰዎች ወደ ቤተሰቦቼ መደወል ጀመሩ። በዚህ አጋጣሚ ማረሳው ማለት ለእኔ ማረሳው ትልቁ ውለታ ብዙ አብረው የበሉ የጠጡ አይደለም ለበርካታ ዓመታት ጓደኛ የሆኑ ሰዎች እንደምንም ቢሆን ሰው ክፉ ነገር በገጠመው ጊዜ የሆነውን እስክታቅ እንኳን ምን ነው ማለት ጥሩ ነው አይደለ? ሁላችንም መጠያየቅ ምን ማለት ነው። በቃ ሁለተኛ እንኳን ያሰበችበት አይመስለኝም። ፍሬወይኔን ካወካት እውነት ለመናገር ለእኔ ፍሬወይኒ ገብረጻዲቅ ሮጣን የመጣችው ላይክ እንዳየችው የመጨረሻው እንዴት ለምን እንዳስገባት ራሱ አላውቅም። 10 ሰዓት ስለሚዘጋ ለ10 ሰዓት 5 ጉዳይ ምናምን ነው እኔ ጋር የደረሰችው እና ሳያት ገና ደነገጥኩኝ። እኔ ኦኬ ሚዲያ ላይ ወጣ ማለት ነው በሚል ማለት ነው። ከዛ ወጥቷል ሳልስዬ ልጅ ብዬ ነው የመጣሁት አለች። እሷ ነች። ከዛ በኋላ ከእሷ ይመስለኛል ብዙ ሰውም የተጋራው። ከዛ እኔም በማላስበው ሁኔታ ሰው እግዚአብሔር ይስጠው ምልህ ላጠፋም እችላለሁ። መቼም እንደዚህ አይነት ቪዲዮዎች ስትሰራ በተለይ ደግሞ ላይ ስትሆን አንተም ታውቀዋለህ ኢትዮጵያ ስትል አሁን ያለንበት ፋሽን የብሔረሰብ ነፃ አውጪው ስለሚበዛ ሁሉም ሰው ላታስደስስ ትችላለህ፣ ኢንክሉዲንግ የመንግስት አካላትን። ያው ሁሉም እንዴት ነው ህልም እንደፈችው ነው እንደሚባል ሁሉ አንዳንድ ታሪኮች በተለይ ታሪክ ላይ የጋራ ሴቶቻችን ላይ ምናምን አንስማማም አይደል? እስካሁን ድረስ ያው እንደ አንድ ትልቅ መጣያ የምንወስደው እሱን ስለሆነ ሰዎች ጋር ሲደርስ የተለያየ ትርጉም ይኖረዋል። አነጋገሪ ምናምንም ያው ሊያስቀይማቸው ይችላል። ግን እንደዛ አላሉም። በቃ እንግዲህ ከ8 ቀን በላይ ያው ዜናው ሲወጣ 8 ቀን ነው እንደነገርኩ። እንዴት ፍርድ ቤት ሳትቀርብ ምንም ታድርግ ግን ሰብአዊ መብቷ ተጥሷል በሚል በርካቶች ጮሃቸዋል፣ አንተን ጨምሮ ሁላችሁንም። ሁሉም ሰው በእውነት በጸሎቱም በሀሳቡም አገዘኝ፣ እግዚአብሔርም ረዳኝ። እንግዲህ አማላጅነቷ ያልነሳችኝ ድንግል ማርያም እኔም ጸልዬ ነበር። እውነት ለመናገር በቃ አይደል አንዳንዴ ጭንቃል። ምንድን ነው ምን ባደርግ ነው እኔ ተራ ቲክቶከር አይደለሁም። በምንም ብጠየቅ ምን ተራ ስለ ቢያንስ ብሮድካስት ግን ምንን አውቃለሁኝ ነው። ያው አንዳንዴ ስሜታዊ ልትሆን ትችላለህ። እርግጥ አይደል ሰው አይደለም ስሊፕ ላታረግ ምናምን ትችላለህ። ግን አንደኛ እኔ እንደው ከብቻ የፈጥር ያወራኋቸው ነገሮች የሉ። እንደው ስለ አርሲ ጠንከር የሚለውን ቪዲዮ ያጋራሁት ዛሬ አይደለም በባለፈው ቆየት ያለ ነው እና ሀሳቡም የነበረው ዛሬ የተጀመረ እንዳልሆነ ዶክተር ደቻሳ አበበ የጻፉትን መጽሐፍ ማንበብ ይቻላል። ዶክተር ደቻሳ አበበ መጽሐፉን የጻፍኩት ዶክተር አብይ አህመድ ራሳቸው ደውለው ጻፍ
ብለው አበረታተውኝ ነው ብለው ምስክርነታቸውን ሰጥተዋል። የገጹ መጀመሪያ ላይ ታገኘዋል ይሄንን እና ፕሮፌሰር መስፍን ወልደማርያም የኢሰማጎ ሊቀመንበር በነበሩበት ጊዜ የወጡ ሪፖርቶችን ነው የሰራሁት። እንግዲህ እንደ አንድ ጋዜጠኛ እውነታን ስትሰራ ከነዚህ የተሻለ ማስረጃ ከየትም ልታመጣ አትችልም አይደል? የዶክተር ደቻሳ አበበ የታሪክ ምሁር ናቸው። ኢሰማጎ ኢሰማጎ ነው። ይሄ እንግዲህ ከቀደመው የኢህአዴግ ወይም ቲፒኤልኤፍ ዘመን ጀምሮ የነበረ ችግር ነው። አርሲ ላይ የምንሰማው አይደል? የአርባ ጉጉ ምናምኑ ታስታውሳለህ? እና እነሱን ጨምሬ ቨሪ ኮንስትራክቲቭ መረጃዎቹ እንዳሉ ሆነው መረጃዎቹ ቢያስፈሩም ግን የተጻፉ ናቸው። መጽሐፍ ላይ የተጻፉ ያልተከለከለ መጽሐፍ ያልተከለከለ ኢሰማጎ ሪፖርት አይደለም በእጃችን ላይ ያለ የምታጣቅሰው ነገር ነው። እንደ አንድ ጋዜጠኛ ከዚህ በላይ ምንም ላደርግ አልችልም አይደል? እንግዲህ ሁለተኛው ግን ይሄኛው ነገር ሲከሰት እንግዲህ እንዳየኸው አይ ቲንክ ስለ ሰኔና ሰኞ መቼም አንተም ታውቃለህ ብዬ አስባለሁ። እኔ ጥንቆላ ወይ ምናምን አይደለም፣ ብዙ እንደዛ ይመስለዋል። ግን ታሪክ ካነበብክ ከትላልቆቹ ነገስታቶች ጀምሮ ከአፄ ቴዎድሮስ ጀምሮ ወደኋላ ሄደው የታሪክ ጸሐፍቶች በዚህ ጉዳይ ላይ ጥናት ያጠኑ ሰዎች የሚሉት አለኛ ጋር ብቻ አይደለም፣ በመላው ዓለም እንዲህ አይነት ነገሮች በተለይ በ11 ዓመት የሚገጥሙት ብዙ ችግሮችን ብዙ ጊዜ ማስከተል እድል አላቸው። ስለምናስበው ሊሆን ይችላል፣ ታሪካዊ ሃይማኖታዊ ምናምን ባክግራውንድ ላይኖረው ይችላል። ግን በቃ በአባባልም እንደው ሰኔና ሰኞ ይባላል አይደል? ሰኔና ሰኞ ደግሞ ገጠመ። ያው እንደዚህ አይነት ችግሮች ይገጥማሉ ብዙ ጊዜ እንጠንቀቅ የሚል ያው ያችን ቅድም አንተ ያልካትን ምጸቷም ምናምን አይኔ ምንም አብረው ብርተዋል መሰለኝ። እንግዲህ ይሄ ነው ያለው። ግን በይፋ እንደነገርኩ ካልተከሰስክ በዚህ ነው ብለህ ማጠቃለል አትችልም። አሁን እዚህ ኮመንት ላይ አላዛር የሚባል ልጅ መርጦ አልቃሽ የሚል ነገር ጽፏል። ብዙ ጊዜ ይህን ቃል ትሰማዋለህ አይደለም? መርጦ አልቃሽ ሰው መርጦ አልቃሹም ሰውዬ ስለሆነ ነገር እያለቀሰ ከሆነ ከዚህ በፊት ያላለቀሰበት ጉዳይ ሊሆን ይችላል። አሁን አይደለም አንድ እየሆነ ነው ማለት ነው። ሲጀምር ሲያለቅስም እንደው የምልህ በጣም የሚጨንቀኝ ብዙዎቻችን ልናጠፋ እንችላለን። የተሳሳትናቸው ነገሮች ሊኖር ይችላል እኮ ከዚህ በፊት የተሰውከ ግን ከዛሬ ነው መጀመር ያለበት፣ ከዛሬ ነው መቁጠር ያለብህ። ከዛ ደግሞ ስለሞተው ነው እንጂ ስለቆመው ሰው አይደለም። መረጥ ካልመረጥ የሞተው ሞቷል። ስለሞተው ካዘንክ ነው ፖይንቴ የነበረው። ይሄ መርጦ አልቃሽ የሚል ኮመንት ትንሽ ደስ ስለማይል ምነው በጋራው ማዘን ለምን ያቅተናል አይነት ኮመንት ነበረ የመጨረሻው ቪዲዮ። እንግዲህ እንዳየው ሰው አላቅም እንዳልከው አንተም እንደው እኔም በስህተት ይሆናል፣ ያው ጥቆማም ይኖረዋል እንደምታውቀው እንደዚህ አይነት ነገር እንጂ ያው ሁሉ ታውዘንድስ ኦፍ ቪዲዮ ሳልሳይት ምናለች ብሎ ቁጭ ብሎ የሚያይ ስራ የፈታ ሰው አለ ብዬ አላምንም በግሌ። ያው እንግዲህ አንዳንዴ ያለ አይደል በሌላም ነገር እግሩ የተባጨበት ሰው ምናምን ጥያቄ የለውም። ሳልሳይት ምን አለች ብሎ በቁም ነገር የምትሰሚ ልጅ ነሽ። ለምን እያንዳንዱ ኢች ኤንድ ኤቭሪ ፎቶ ስቴፕሽ ዜና ነው። ገባሽ? የገረመኝ ግን ፖሊስን የሚያህል አካል ቤትሽ አባላቶቹን ልኮ ከመያዙ በፊት እንዴት ማጣራት ተሳነው? አሁን ለምሳሌ ፖሊስ ግለሰብ አይደለም ግለሰብ ብሎ ባህሉ አሉ። አሁን እኛ እንኳን እዚህ ቴዲ እንትና ከለቤት ከፍቶ እየሰደቡ ነው ካሉ ካላዩ አላምንም እላለሁ። የዛ የተሰደብኩትን አይቼ ምን ለማለት ፈልጎ ነው? የተቆረጠ ነው ወይስ ምንድን ነው? ገባሽ? አንዳንዱ ሆን ብሎ ሊያጋጭም ይፈልጋል ምናምን ወይ ገባሽ አይደል? ፖሊስ ግን እቤቴ ሲመጣ ታንጀብል የሆነ ኤቪደንስ ቢያንስ ሊኖረው ይገባል የሚል እምነት ነበረኝ እና ከሄደ በኋላ አንቺን እንደዛ ወደ ፖሊስ ጣቢያ ከወሰዱ በኋላ እንደዚህ ነው እንዲህ አሉሽ። ኦኬ። ከዛ በኋላ 13 ቀን ማቆየትን ለምን የመረጡበት መንገድ ግልጽ አድርገውልሻል? አይ በቃ ግልጽ ቢሆንም አንሰማ ነበረ። ምን ወይ ያጣሩ ይሆናል ወይ ጠበቁኝ ይሆናል። እንግዲህ እኔ ምንም አውቀው ነገር የለም እውነት ለመናገር ያው በይፋ የተነገረ ነገር ስለሌለ ደግሞ ፖሊሶችን ወደ ፖሊስ ደወል አድርገህ ደግሞ ብትጠይቅ ጥሩ ነው። ቴዲ እኔ የምጠይቀኝ ጥያቄ እኔ ጋር ይገናኝ አይደለም። ሳልሳዊት እህታችን አሁን እስከገባኝ ድረስ ሚዲያ ላይ እየሰራች አይደለም። እኔ የሚገባኝ ነገር አለ። ሳልሳዊት በተለያዩ ምክንያቶች ሚዲያ ላይ የራሷም እምነት አለ፣ የራሷም ፕሪንስፕል አለ። ወይም ሚዲያ መመራት አለበት፣ ሚዲያ ላይ መስራት ያለብኝ በዚህ መንገድ ነው ብላ የምታስብ ልጅ ናት። አንዳንዴ አቅም ኖሯችሁ ከእናንተ አቅም ያነሰ ኤዲተር ሲመደብላችሁ ይተናነቃቸዋል። በልዩ ልዩ በነፃነት መስራት አልቻለችም። እኔ ወደ ሚዲያ እንድትመጪ ነው የምፈልገው።
አንድ ቻሌንጅ ሰጣችኋለሁ። ከሳልሳዊት ጋር አላወራሁም። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን። ቢያንስ በራሷ ሚዲያ መምጣት አለባት። ፖድካስት መጀመር አለብሽ፣ መጥፋት የለብሽም ሳልሳዊት። ለዚህ ደግሞ ይሄ የሚወድሽ የሚያከብረሽ ህዝብ ማስጀመሪያ የሚሆን አናጣም። እኔ ከራሴ ጀምራለሁ። ማስጀመሪያ የሚሆን አናጣም። እናንተም በቻላችሁት መጠን ሁሉ በምትችሉት ነገር ሳልሳዊትን የፍቅር ስጦታችሁን በርቺ በሏት። በርቺ ሳልስዬ እንወድሻለን በሏት። መጨረሻ አካባቢ ላይ አድናቆታችሁን ያው ያለችው ሀገር ቤት መሆኑን ማወቅ አለባችሁ። ኢትዮጵያ ውስጥ ነው ያለችው ሳልሳዊት። የቤተሰብ ኃላፊነት ያለባት ልጅ ናት። ስትናገር እንኳን በጣም እንዴት ተጠንቅቃ እንደምታወራ እያያችሁ ነው። እና እናንተም ያን ተመልክታችሁ መጨረሻ አካባቢ ላይ ሳስገባችሁ ፍቅራችሁን ስትገልጹላት በጣም በጥንቃቄ ይሁን። የፖለቲካ መጠቀሚያ አታርጓት። በተለይ ሀገሮች ይሄ ጉዳይ ያላለቀ ነገር ስለሆነ ቢያንስ አናሳቃት። አሁን የአንቺ ኬዝ ኦኬ አልተዘጋም። 13 ቀን ቆይተሻል፣ ከዛ ወጥተሻል። በአሁን ሰዓት ኦኬ ሚዲያ ላይ በፊት ዋልታ ላይ ነበርሽ። ከዛ መጀመሪያ ፋና፣ ከዛ ዋልታ፣ ከዛ ድጋሚ ፋናና ዋልታ አንድ ላይ ሲሆኑ ተመልሰሽ መጣሽ። አሁን ሳልሳዊት ሀሳብሽን የምታስተላለፊበት ወይም ደግሞ ስራሽን የምትሰሪው ምን ላይ ነው? የትኛው ሚዲያ ላይ ነው ያለሽው? የትኛው ሚዲያ ላይ የለሁም እንደምታውቀው። በራሴ የመምጣት ግን ሀሳብ አለኝ። አንተም ጋር ስናወራ እንግዲህ ዘኝ የተነጋገር ነው ይሄንን በሚመልኩ መስራት እንዳለብኝ። ያው እናንተ በደንብ እየሰራችሁ ስላልኩ ጀመራችሁ ሀሳቡም መወያየቱም ቀላል አይመስለኝም። እና እኔ ቤዝ ማድረግ እንፈልገው ሁሌም ሀገሬ ላይ ነው። ምንም ነገር ቢመጣ ብታጠፋም ብትኮረኮምም አላደል ብቻ ወታይ መደሪዘን ብዙ ድምፅ ልንሆናቸው ብዙ ሀገራችን ላይ እንደ ሀገርም ማለት እንደ ሀገርም ለመቆም በተለይ የተዛቡ ታሪኮቻችን ላይ የሚመጣው ትውልድ አይደል እኛ እንኳን ተጣመን ከሆነ የሚመጣውን ትውልድ ለማቃናት በምንችለው እኛም ስናጠፋ እየተኮረኮምን እየተመካከርን እንደው ምንሰራበት ፕላትፎርም ቢኖርን እኔም ደስ ይለኛል። እና እሱን ለማድረግ እንግዲህ ካለንም ልምድ ከምናውቃቸውም ሰዎች እየተማከርን አንድ ፖድካስት ቢኖረኝ ቢጀምር ታላላቅ ሰዎችም እንግዲህ በቆይታዬም ጊዜ የሚያናገርኳቸው አሁንም ለሀገር የሚጨነቁ የሀገር ነገር የሚያሳስባቸው መሄጃችንን ሊጠርጉልን ሊያሳዩን መዳረሻችንን የሚችሉ ብዙ ሰዎች አሉ። ያው ኮንስትራክቲቭ በሆነ መልኩ የሚጠቅሙ ነገሮችን ለመስራት አስባለሁ እንጂ ሚዲያ ላይ አይደለሁም። በማሰቢያ ጊዜ ላይ ነበርኩ እንዳልኩ ገና ከለቀቅኩኝ 5 ወራቶች ነው የተቆጠሩት። እና ዝም ብዬ እዚሁ እስከዛ ድረስ ቁጭ ከምል የህዝቡንም አቀባበል ያለውንም ጎዶላችን የት ላይ ነው ያለው ያው ያርምሃል አይደል? ሰው ስትሰራም ካልፈለገህም አያይህም፣ ከፈለገህ ያይሃል። ከባድ ነው እንደዚህ አይነት ጠንካራ ሀሳቦችን አንስተህ ሁሉንም ስለማታስደስት ፎሎውም የሚያደርግህ ኮመንት በሚሰጠው በቃ አይደል ብቻ ታይዋለህ፣ በዛው ትመዝናለህ። ምን ላይ ብሰራ ነው ዝም ብሎ በኢንትረስት ቢሆን እንደነገርኩህ እንደው ምን ላይ ትንሽ ላበርክት የምችላትን እንደው የማላውቀውንም ጠይቄ ቢሆን እንደው ቢያንስ ትንሽ አንደበት አለኝና ምን ላይ አስተዋጽኦ ላበርክት በሚል እንጂ ኢንትረስት እንደነገርኩህ የወንጀል ተረኮች ላይ ትንሽ ባልተለመደ ሁኔታ እነሱም የራሳቸው ነገር ስላለኛ ስለ ኢትዮጵያ የምናስበው በእንደዚህ አይነት ነገር ነን ብለን የምናስበው እና አክቹዋሊ የውጭ ታሪኮችን ስትሰማ ትደነግጣለህ አይደል? የሀገር ያሉ ፋይሎችን ፍርድ ቤት ቁጭ ብለህ ስትውል እነዛን የሚያስንቁ አይነት ታሪኮችም አሉና ሰዎችን ቢጠነቀቁበት ቢማሩበት። ከዛ ደግሞ ክሪሚናል ማይንድስ ምንድን ነው? ክሪሚኖሎጂ ራሱ እኛ ሀገር የለም አይጠናም። የደብል ፐርሶናሊቲ ያላቸው ኢቨን ሴሪያል ኪለርስ ምናምን ገና አላደል እንደው በጥናትን በምንም ትራይ ቱ ዲግ ብዙ ነገሮችን ለማንበብ ሞክሬያለሁኝ። ጥናቶችን ምኖች ስለሌሉ ፍላጎቴ እሱ ነው። እሱ ይኖረኛል ብዬ አስባለሁ። እንግዲህ ያው ይሄንን በግል ዝም ብለህ መስራት አትችልም። ከመንግስት ጋር መነጋገር አለብህ ፋይሎች አክሰስ ለማድረግ። እነዚህ ክሪሚናሎቹ በራሳቸው የተፈረደባቸው ፍርደኞቹ ታሪኮቻቸው እንዲወጡ ፈቃደኞች ሆነው ካንሰንት ማግኘት አለብህ። ወይ ፍርድ ቤት የተከታተልክ ለህዝብ ክፍት የሆኑ የፍርድ ሂደቶችን ነው የምትሰራው እና ትንሽ አድካሚ ነው፣ እርዳታ ይፈልጋል። ኢንትረስቲ እሱ ነው። ግን አተሴም ታይም ፖድካስት ላይ ይህን ልታወራው ትችላለህ። ሞር ግን እንደው ምን እንስጥ አይደል በዛች ባለችን በተማርናት
በተማርነው በለመድነው ባገኘነው እውቀት እንደው ደግሞ የኛ ሀብታችን አንተም ታውቀዋለህ ሰው ነው አይደለ? ሰው እውቀት ያላቸው ሰዎች ናቸው ሀብቶቻችን። እና ብዙ ሰዎች በቅድሚያ ምንድነው ስለፈለጉ ብቻ ደውለው ማያገኟቸውን ሰዎች እኛ በአንድ መልእክት ማግኘት እንችላለን። ሀሳባቸው ደግሞ ለሺዎች በቃ ምግብ የሚሆን አይደል? ለአእምሮ ምግብ የሚሆን ለነገ መንገድ የሚያሳይ ነውና ያንን ሀብታችንን ተጠቅመን እንደው ጥቂት ነገር ማበልጸግ ማበርከት የምንችልበት። እኛ ሀገር ፖድካስት አለ ብለው ሰው ያስባል። ገና ነው ፖድካስት አለ። በሺዎች የሚቆጠሩ ፖድካስቶች ሊኖሩን ይገባል። ከቁጥራችን አኳያ ስታየው በመቶ ሺዎች የሚቆጠሩ አይነቶች ነው የሚያስፈልጉን እና ገና ምንም ያልተነካ ነገር ነው ብዬ ስለማስብ ወደዛ መምጣት ነው የምፈልገው። እኔ በአድማጮች የተማመናለሁ። ሳልሳዊትን ሚዲያ ላይ ማየት እንፈልጋለን። አሁን ፖድካስት እነሱን ለመተቸት ምናምን ሳይሆን በተለይ ከሀገር ውጭ ያለ አድማጮቻችን ጥርት ያለ ነገር ይፈልጋሉ። ስላለው ነባራዊ ሁኔታ ምንድን ነው ፖለቲካዊ፣ ማህበራዊ ጉዳይ እና ለዚህ ደግሞ እንዳንቺ ያለ ሰው ያስፈልገናል በእጅጉ። አንዳንዱ ለዩቲዩብ ቪው ምናምን ሊሆን ይችላል፣ ወይ ሊያስለቀስ ይችላል፣ ወይ ኤግዛጀሬት ሊያደርግ ይችላል። እንዳንቺ ያለ ሰው ከሚዲያ እንዲርቅ አንፈልግም። አሁን አንድ ነገር ልጠይቅሽ፣ ከራሴ ነው። የባንክ አካውንትሽን ንገሪን። የሚወድሽ የሚያከብሮሽ አሉ፣ እነሱ የሰራሻቸውን ያውቃሉ። ሳልሳዊት ባትናገሪም ከፊትሽ የምንረዳቸው ብዙ ነገሮች አሉ። ስለዚህ አንቺ ወደ ሚዲያ መምጣት አለብሽ። በራስሽ እንኳን አንቺ አይደለም ማንም ዛሬ አንድ ቢሮ ይዞ ማይክና ጠረጴዛ አስቀምጠው ፕሮግራም እየሰሩ ነው። አንቺ መስራት አለብሽ። ይህን በይ፣ ይህን አትበይ፣ ይህን አውጪ፣ ይህን አታውጪ የሚልሽ ኤዲተር በሌለበት በነፃነት ብቃትሽን የምታስመሰክሪበት፣ ይሄን ህዝብ ደግሞ የበለጠ የምታስደስችበት ፕሮግራም እንድትሰሪ ስለምንፈልግ እኛ ሰፖርት ልናደርግሽ እንፈልጋለን። ስለዚህ የባንክ አካውንትሽን ሳልሳዊትን የቴዲ ሃዋሳ ወዳጆች እስር ላይ ከነበረችበት ጊዜ ጀምሮ ስነግራችሁ ስታደምጡ የነበራችሁ አቅማችሁ የፈቀደውን ሁሉ አንድ በአንድ እያስገባችሁ ስትገቡም እንደዚህ ሌላ ነገር ውስጥ አናስገባት። በቃ ሳልሳዊት በስራዋ ትናገር። መልካም ምኞታችሁን ብቻ እየገለጻችሁ እግዚአብሔር በውስጣችሁ ያሳድረውን ከማድረግ ጀምሮ ሌሎች ነገሮች እንዳሉ ሆነው እኔ ወንድምሽ የመጀመሪያ ሰፖርት ማድረግሽ እኔ ነኝ የምሆነው። እኔ በ30 ሺህ ብር ጀምራለሁ። 30 ሺህ ብር ተጨማሪ ነገሮች አሉ። ሳልስዬ ነገ ጠዋት የሚገባለሽ ነው የሚሆነው። ሌሎቻችሁ የምትገቡ በሙሉ አንዳንድ ቁጥር እየጻፋችሁ ለሳልሳዊት ድጋፍ እናድርግና ቶሎ እናቋቁማት። ከ2 ሰዓት ከ1 ሰዓት ባለው ዕለተ መንገድ እንደግፋት። እችን የመሰለች እህታችንን እንርዳት ፕሊዝ። ለመሰለሽ እኔ በጣም አንጀቴን የምትበይልኝ ስለሆንሽ ነው። እግዚአብሔርን ሳልሳዊት አቅምሽን አውቃለሁ፣ እውቀትሽን አውቃለሁ። ግን ሲስተማቲካሊ እንደዚህ ከሚዲያ ስትርቂ ደግሞ ማየት አልፈልግም። ስለዚህ ሰዎች ይረዱሻል፣ ምንም ጥያቄ የለውም። የምተማመንባቸው ሰዎች አሉ። ንገሪን አካውንትሽን። እሺ ቴዲ፣ ያው መቼም ትንሽ እንትን ይላል ነው ብዙ ሰው ባታስቸግር ደስ ይለኛል። ምንም ይቸገሩ አይደለም። የኔ ቤት አድማጮች ናቸው። ምንም አትፈሩ። እግዚአብሔር አይ ነው የሚወዱሽ የአንቺን ፕሮግራም እያደመጡ እየተማረኩ በምን ሰፖርት እናርጋት እያሉ የቆዩ ሰዎች ናቸው እና ተገደው ስለስንት ሰዎች እንሰጥ የለ እንደ ገባሽ? አንቺ እኮ በሚታይ ነገር እንድትመጪ ስለፈለግን ነው። ለድምፅ አልባዎች ድምፅ እንድትሆኝም ስለፈለግን ነው። ገባሽ? ለእኛም መረጃ የምናገኝብሽ ቋሚ ሰው እንድትሆኝ ስለፈለግን ነው። ሚዛኑን የጠበቀ ሚዲያ ስራ እንድትሰሪ ስለፈለግን ነው። 1888 በጣም በመልካም ነገር የሚተባበር ልጅ ነው። በጣም ቅን ሰው ነው። ሳስገባልሽ የምተማመንባቸው ነው። እንደነገርኩሽ የሚሉትን እንሰማለን። አንዳንድ ቁጥር እየጻፋችሁ ለሳልሳዊት ፍቅራችሁን ገለጹላት። እሺ 1888 እንዴት ነህ? ታይዳ እንዴት ነህ? ሰላም ነው ወይ? አለው ሳልሳዊት እንኳን ለዚህ አበቃሽ ብያለሁ። ያው ፖድካስት ለምታደርጊው ነገር ሁሉ በጣም ትልቅ ስራ ነው የእውነት። ስለዚህ ፖድካስት መጀመር ከፈለግሽ ምርጥ የሚባል እንትን ምንድን ነው የሚባለው ይሄ ስፒከሩ
መናገሪያው ብቻ የሚሆነውን የሚያስፈልግሽን ነገር ካለ ወይ እሱን እገዛለሁ ወይም ደግሞ እንደ ቴዲ 30 ሺህ አስገባልሻለሁ። የምትመርጪው ሄድፎን ከዚህ ለመላክ እንትን ሊል ይችላል። ወይም ቴዲ ይዘው ቶሮንቶ አካባቢ ስለሆነ እኔ ገንዘቡ ብሩን ያስገባልሽ እና ብሩን ለመላክ ላኪ ምናምን ውጭ ነው ያለው። ስለዚህ እኔም ማኒቶባ አካባቢ ነኝ እዚሁ ካናዳ። ስለዚህ በቃ ስፒከር ወይም ምን እንደሚባል አላውቅም፣ ብቻ ማይክሮፎን 30 ሺህ ያልከውን ላክላት። በጣም ጥሩ። እሱን ዛሬውኑ አስገባዋለሁ። ቴክስት አካውንቷን እስክሪብቶና ወረቀት ካለ ንገር። ይሄ ነው አይደል? ኦኬ 1000 አንድ እስክሪብቶ ልፈልግ። እሺ ሳይተኛ እያለን አንቺ ከሚዲያ ርቀሽ፣ ኧረ ህይወታችን አልፍም ትቀልጃለሽ። ኢትዮጵያ ህዝብ ይነሳሳል። ታፕ አድርጉ ሁላችሁም። 1888 ከልብ አመሰግናለሁ። 30 ሺህ ብር እስክሪብቶ ለማግኘት እየፈለግኩ ነበር። የሚያውቀው ሰው ካለ ቢጽፍልኝ ችግር የለውም። ከውስጥ እኔ በውስጥ ቴክስት ላድርግልኝ። እሺ ቴዳ በቃ ታንኪዩ፣ በርችልን፣ አይዞሽ። በውስጥ ቴክስት ላድርግልኝ። መልካም ቀን፣ ቻው በሉ። ቴንኪ 1888። እሺ ብራዘር። እሺ ሳልሳዊትን እዚህ ጋር እሺ፣ ሳልስ እያወራሽ አብሽር፣ ሁሉ ሰላም ነው። ታፕታፕ እያደረጋችሁ እንደ ማንም እዚህ ለስንት እንኳን ሰው ስንረዳር ነው የቆየ ነው። እዚህ ስንት ጋጥ ወጥና ስድ እንኳን እኮ ይረዳሉ። ተሳዳቢ ምናምን ይሄ እናት ህፃን ምናምን ይሳደቡ ትቀልጃለሽ። ታፕታፕ ሁላችሁም ታፕታፕ ኮፒ ሊንክ ሼር አድርጉ። አንድ አፍታ በአንድ ሰዓት ባልበለጠ ጊዜ ውስጥ አውቲ ጤና ይስጥልኝ። ኤአይ ዊዝ ቢኒ አይ ቲንክ ይሰማል። ቴዲ ይሰማል። ቢኒ እንዴት ነው? ኬስ ነው ይሰማል። እግዚአብሔር ይመስገን። እንዴት ነህ? አለን። ትመቸኛለች። እኔ ያው ፌስቡክ ላይ ነው ማያት አክቹዋሊ እና በጣም ነው የምትመቸኝ የምትሰጠውም። አሁንም ያው እንዳልከው ቅድም ወደ ሌላ ነገር አንከታትም፣ ግን ያው እንትኑ ግን እንዳትቀዘቅዝ። ለካ 1000 ብዬ ነው ያቆምኩት። 1000 ፖስት ብታደርገው ስቴዲ ላይ ጋ ሆነ ቁጥር እዚህ ጋር መጻፍ እችላለሁ መሰለኝ። ትችላለህ። በጽሁፍ ላድርገው። እስከዛ 1021 49 00 247 ሳልሳዊት ባይነሳኝ አይ ቲንክ በስቲከር መጻፍ እችላለሁ። በስቲከር አብቃቅቼ ልጻፍበት። 1021 49 00 2 እንዲህ ባረግ ቲክቶክ የሚዘጋብኝ አይመስለኝም። የተወሰነ ፊደል ካስገባኝ ቲክቶክ አይዘጋም። 1214 900 247 ሳልሲ ልክ ነኝ? ልክ ነህ። አይ ቲንክ እንዲህ ከሆነ ፊደል እና ቁጥር ሚክስ ካደረግሽ የሚዘጋ አይመስለኝም። 1214 900 247 ሳልሳዊት ባይነሳኝ ቢኒያችን። እሺ ኦኬ። ልቀጥልና ያው ዲስከሬጅ እንዳትሆኝ በተፈጠረው ነገር ማለት እፈልጋለሁ። እኔ 20 ሺህ እልክላታለሁ። ይዤዋለሁ፣ እንትኑን ቁጥሩን ይዣለሁ። ቴንኪው ቢኒ፣ ቴንኪው። እግዚአብሔር የምናመሰግነው። ቴንኪው ቴዶ፣ ቴንኪው ብራዘር፣ ቴንኪው ብራዘር። ሰው በጣም ይወድሻል እኮ ሳልሲ፣ አንቺ አልገባሽም። የማጨብጨቡ እንትን የት ነው ያለው? ሳውንድ ኢፌክት ይሄ ነው።
ሰላማዊ ሰልፍ ወጣ እንዳይመስልሽ። እዚህ የቲክቶክ ኢፌክት አንድ እንግዳ ጋብዤ እንትን ሄልፕ እያደረጉት በጣም አጨበጨባሉና ከዛ ከወጣ በኋላ አልገባውም። መጨረሻ ላይ ሄደው ለጓደኞቹ አረ የቴዲ ቤት ቲክቶክ ይለያል፣ ሰው ቃል ሲገባ ያጨበጭባሉ ኦዲየንሱ በሙሉ ይላቸዋል። የቲክቶክ ኢፌክት ነው እኮ ብዬ ነገር ስንሳሳቅ ነበር። እሺ ለቲክቶክ አዲስ ላይቭ ላይ አዲስ ስላችሁ ላይቭ ላይ ስለማትገባ ብዙ ጊዜ ለዛ ነው። እሺ የምትገቡ ሰዎች ሳልስን በራሷ ሚዲያ ማየት እንፈልጋለን። ክብራትና ክብራን ታፕታፕ እያደረጋችሁ አቅማችሁ የቻላችሁትን ሁሉ ሳልሳዊትን መደገፍ አለብን። ጤና ይስጥልኝ ዩዘር ቴዲ እንዴት ነህ? እንወዳለን እና ክብራለን። ቴንኪ ወንድሜ፣ እንዴት ነህ አንተ? ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ሳልሳዊት ምርጥ ልጅ ጀግና ነች፣ በርቺ በላት። አመሰግናለሁ። ሳልሳዊት ምርጥ ልጅ በጣም አመሰግናለሁ ወንድሜ። እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? በጣም ያምራል። በርቺ። ምርጥ ትምህርት ነው የምታስተምሪን። ወጣቱን ምርጥ ነገር ነው እያስተማርሽ ያለሽው። ወደ የማያውቀውን ነገር እያሳወቅሽ ስለሆነ በርቺ። ለተፈጠረው ነገር ደግሞ አይዞሽ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይሰማል ወንድሜ? ታፕታፕ አድርጉ። ታፕታፕ እያደረጋችሁ ለሳልሳዊት ያላችሁን ፍቅር መግለጽ የምትፈልጉ ሰዎች ቶሎ ብለን ሳልሳዊትን በራሷ ሚዲያ ማየት እንፈልጋለን። ብዙም ሳይቆይ ቶሎ ትምጣና ይህን ብቃቷን ታሳየን እንፈልጋለን። ሳልስዬ ዩዘር ከልብ ነው የማመሰግነው። እሺ የምትገቡ ሰዎች የአቅማችሁን ያህል ቶሎ ብለን እናግዛት። ቡልጋ ጤና ይስጥልኝ። ሀይ ቴዲ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። አክቹዋሊ ገዝተዋል አይደለም። በዚህ አጋጣሚ 1888 ቴንክ ይበሉልኝ። በጣም ማከብረው መወደው ልጅ ነው። 30,000 ብር አስገብቻለሁ ብሏል። ቴንክ ዩ። ቡልጋችን ምን አልክ? ኦኬ ስልክ ገብቶበታል። ይሰማል ቡልጋ? ቡልጋ ኦኬ፣ ኔትወርክ ነው የያዘው። አሁን ይሰማል? ይሰማል። ያ አክቹዋሊ ምን እየሞከርኩ ነበር መሰለህ? ሪያፕ እየከፈትኩ ነበር፣ ሳዋራኝ ነበር። ለዛ ነው መሰለኝ ፖዝ ያደረገው። እኔ ሳልሳዊ በጣም አደንቅሻለሁ፣ ቪዲዮችን እከታተላለሁ። ለምን እንደታሰርሽም ያው እናውቃለን። ኤኒዌይስ ቴዲ ላቀረበው ሀሳብ የሚሆን 20,000 ብር ራይት ነው። አሁን አስገባልሻለሁ ሪያ ላይ። እግዚአብሔር በወጣ የተካ ወንድሜ። ሳልሳዊት ደግሞ በሚዲያ እንደምታኮራን እኔ ቃል ገባላችኋለሁ። አታሳፍረንም። ቴንኪው ቡልጋዬ። ኤኒዌይስ ያ ቴዲ ሸር አደርጋለሁ። አሁን አስገብቼ ስክሪን ሸር አደርጋለሁ። ራይት ነው። ቴንኪው ቡልጋዬ። እግዚአብሔር አስወርደኝ። እሺ ሌሎቻችሁም አቅማችሁ የፈቀደውን ያህል ሳልሳዊትን በሚዲያ ማየት እንፈልጋለን። የትኛውም ሚዲያ ላይ በቃ ምንም ሆና ሳይሆን በቃ የራሷን ስታይል መከተል ትፈልጋለች። ሌላ ነገር አይደለም። በሚዲያ በራሷ እንድትመጣ እንፈልጋለን። ከሚዲያ ልናጣት አንፈልግም። ያ እንድትመጭ እንፈልጋለን። ልንከታተልሽ እንፈልጋለን ለምትሉ አንዳንድ ቁጥር የጻፋችሁ አቅማችሁ የቻለውን ያህል ቶሎ እናርግላትና እሷም እንዳይደክማት እናሰናብታታለን። እሺ እስከዛ እስክትልኩ ሪኩዌስት እስክትልኩ አንዳንድ ቁጥር እስክጽፉ ድረስ ሳልስነት ወይ ቴዲ ደሴን የተወለድሽው? አዎ ደሴን የተወለድኩት። ደሴን ተወለሽ ያደግሽው? አዎ። እኔ ብዙ ጊዜ ስለ ደሴ ስናገር ይገርመኛል። ደሴ ያፈራቻቸው በጣም ብዙ ታዋቂ ሰዎች አሉ። ብዙ ሰው እንትናም ደሴ ነው እንዴ እንትናም ወይዘሮ ስህ ነው እንዴ ተማረው እንዴ እንትናም ምናምን ይላል። እኔ እንኳን ከማውቃቸው ምናልባት መጨመሪያቸው ካሉ አላውቅም፣ ብዙ ናቸው።
ዋለልኝን እናነሳለን። ኢሳያስ አፈወርቅ የተማረው እዛ ወይዘሮ ስህን ነው። ጥላሁን ግዛው የተማረው የመሬት ላራሹ ጉዳይ እዛ ነው። ባለሳሳት ራሱ ማነው ብርሃነ መስቀልም እዛ ወይዘሮ ስህን ገባ ወጣ ብሏል ይባላል። ማርታ መብራቱ ወይዘሮ ስህን ዋለልኝ ፍለጋ ሄዳለች ይባላል። ልደቷ እያሌው እዛ ነው። ማሪቱ ለገሰ እዛ ናት። እግር ኳስ ተጫዋቾች እና ዮናታን የሚባሉ አሉ። እዛ የፈለጉ ናቸው። ምናልባት ማን በትረ ነው የሚባል ማለት በጣም ጎበዝ ተጫዋቾች። ጌታ ከበደ እዛ ነው። ምን ጉድ ነው! ምንጩ ነው በቃ የቦርከናዋ ይሆናል። ምንድን ነው? ቆይ ደግሞ ግን ስትጀምር ከብሔረሰብ ነፃ አውጪዎች ጀመርክ ዋለልኝ ያልክ ኢሳያስ እያለ የምንፋጭበት ዋናው ምክንያቱ ወል እንግዲህ ሀሳብ አይከለከልም እንደምታውቀው። ሁሉም በወቅቱ ሁሉም በጊዜው ጠቅማላ ላለውን ሊያነሳ ይችላል ወይ በሆነ አካል ሊጠለፍ ይችላል እንደ ሀገር ስታስበው። ግን ያው ወሎ በሙዚቃውም በፖለቲካውም በኪነ ጥበቡም በነገስታቶች ደረጃ የና ንጉስ ሚካኤል ሀገር መሆኗንም እንዳትረሳ። አብረህ ስታነሳ በአመራር ጥበባቸው ምናምን አጤ ምኒልክ ራሱ የሚኮሩባቸው አይነት ንጉስ ነው የነበሩት እርሳቸው ነው። የነገስታቶቹን ባለቤቶችም በርካቶችን ብናነሳ ጀግኖቹም ሁሉም ሞተውባታል። ያው እንደሌላው የኢትዮጵያ ክፍል ሁሉ ደሴም እና አካባቢዋ እንደዚህ አይነት እንቅስቃሴዎች አሉ። በአርቱ በስፖርቱ ባድሚንተን ተጫውቻለሁ። ተቀጣጣ ባድሚንተን እሺ፣ ማለት አገር ወክለሽ ወይስ አካባቢ ነው? ናሽናል ቲም ድረስ ደርሼ ነበረ ባድሚንተን የተጫወትኩኝ። ባድሚንተን ናሽናል ቲም እንዴ ከደሴ ነው ግን የፈለቅ ነው ያየ ደሴ 3 ሰው ማያውቀው እና በስፖርቱ በአርቱ በቃ የሚገርም ወደ ሚዲያው ያልመጡ ከሚታወቁት የሚታወቁ በጣም ብዙ ፖቴንሻል የነበራቸው በተለይ አርት ላይ ግጥም፣ ድራማ ምናምን በጣም የሚያስደንቁ ልጆች የት እንደገቡ ሳስባቸው እኛ ራሱ እንደ አይድል የምናያቸው እውነት እኔ ቴሌቪዥን ላይ ያለ ድራማ የሚሰራ ሰው ይልቅ እዛ ሰፈር ወሎ ባህል አምባ አዳራሽ ላይ ሲሰሩ ያየኋቸው በተለይ የአማተሪዝም ዘመን ነበረ። የኛ ጎርመስ ስንል የሚገርም ነበረ። እንዴት ሲስተማቲክሊ እንደ ሀገር እንዴት እንደጠፋ ሳስበው በጣም ይቆጨኛል። የስፖርት ውድድሩ ራሱ ፉክክሩ በቃ በጣም ጤናማ ትውልድ ነበረ የሆነ ሰዓት ላይ እውነት አላቅም ለምን እንደዛ እንደተኮላሸ እንጂ በእንደዚህ አይነት እንቅስቃሴዎች እውነት በጣም የሚያስደንቁ ልጆች ነበር። ያው አምሹር ሌላውም የኢትዮጵያ አካባቢዎች ላይ ያው ፋሽን ስለነበረ በወቅቱ ወጣቱ ያነብ ነበር። እንመጣበታለን። ሳሲ ዘግየት ብላችሁ ለገባችሁ ሳልሳዊት ጋዜጠኛ ሳልሳዊት አሁን የትኛው ሚዲያ ላይ እየሰራች አይደለም። በፊት ሚኒስትሪ ሚዲያ ላይ የምናውቃት አሁን በራሷ ሚዲያ በቃ ሌላ ነገር ውጣ ውረድ ከሰላምታ አያስፈልግም። ሳልሳዊት በራሷ ሚዲያ እንድትመጣ ስለፈለግን አደናቂዎቿ ወዳጆቿ በቃ በራስሽ ሚዲያ መምጣት አለብሽ በሚል እያገዝናት ነው የምንገኘው። ሳልሳዊት የምትወዱ የምታደንቁ የገባችሁ አቅማችሁ የፈቀደውን ያህል እዚህ ጋር ባስቀመጥኩላችሁ ይሄ የባንክ አካውንቷ ነው። ሳልሳዊት ባይነሳኝ ይመር በሚል አቅማችሁ የፈቀደውን ያህል ሰፖርት አድርጓት። ክፍለ ጊዜ እሱ ነው። እግረ መንገዳችን ገብታችሁ መናገር የምትፈልጉ ሰዎች እስክትመጡ ድረስ የምተማመንባችሁ ከሳልሳዊት ጋር እያወራሁ እንቀጥላለሁ። እሺ ሳልስዬ ቢጫ 1000 የምንድን ያለኝ 1000 ዋይቲ አስገብቻለሁ። አይ ዶንት ኖ ቼክ አድርጊ እስኪ። ቢጫ እንደዛ ብሏል። 10,000 የኢትዮጵያ ብር ነው። ዋይቲ ኤ ምንድን ነው? እሺ እግዚአብሔር በወጣው የተካ ቢጫችን 10,000 ዋይቲ ኤ አስገብቻለሁ ነው ያለኝ። እሺ ቢጫችን እግዚአብሔር በወጣ ይተካ። የቻይና ዩዋን ነው እሱ ዩዋኗ። ይሄ ዋይቲ ኤ ምንድን ነው ነው ብቻ ምናምን የሚባል ነገር የለም። ያቅማችሁን ይሄ እንትን አይደለም። ያላችሁበትን የህይወት እንትን የምታውቁት እናንተ ናችሁ። በተቻለ መጠን የቻላችሁትን እናንተ አቅማችሁ የፈቀደውን እሱ ነው የምታደርጉት። እሺ ሳልስዬ
እና በቃ እንደዚህ አይነት እንቅስቃሴ ነበረ ቴዲ፣ አንተም ካስታወስክ በእኛ ጊዜ እንግዲህ የሚገርም እንቅስቃሴዎች ነበሩ። ከዛ ግን እንዴት እንደሆነ አላውቅም እየደበዘዙ መጡ። አንድ ሰው ላስገባልሽ። እሺ አንፊልተርድ ይላል። አንፊልተርድ ወንድማችን እንዴት ነህልኝ? እንዴት ናችሁ? ሰላም ብያለሁ። ሳልሳይቷ ሰላም ብያለሁ። አንድ ጥያቄ ጠይቄ ለውረድና ኔክስት ስቴፕሽ ምንድን ነው? ላይክ ዋትስ ዩር ሞቲቭ? ምን ላይ ነው ላይክ ሆነ ሞር ፎከስድ ለመሆን ያሰብሽው? ከዚህ እዚህ ጋር ላይክ ሆነ መከተልም ካለብን አሁን ዲስ ዴይስ ደግሞ ያለው ነገር አለ እና ሞር ላይክ የሆነ ከኤቲክ የወጣ ማለት ነው በጣም አንኤቲካል የሆኑ ጋዜጠኝነት ወይም ደግሞ ዘገባዎች እያየን ያለ ነው which is not fair። ዝም አሁን ላይክ የሆነ ሳይለንት ማጆሪቲ ዝም ብለን የተቀመጥን ሰዎች አለን፣ በጣም የሆነ የምናዘን ሰዎች እና just tell us a little bit more like more profilation ንገሪን። what's your motive? like what is the objective? ምን አነሳሳሽ? እና ወደፊትስ ሞር ላይክ የሆነ የምታደዩ ወደ ምንድን ነው? ለፖለቲካው ነው ወይ ላይክ የሆነ ማነቃቃት ላይ ነሽ? ከዚህ በፊት ያለሽ ነገር እንዳለ ሆኖ ማለት ነው እና እሱን ለመጠየቅ ነው። ቴዷ ይመችህ አረዳለች። አመሰግናለሁ። ቴንክ ዩ ብራዘር። እሺ ወደ መነሻው አካባቢ ሞቲቫችንን የሚያነሳሳንን እያወጋን ነበር አይደል ቴዲ? ቅድም እያወራን ነበር። ምናልባት ሰምተን ከሆነ ፕሮግራሞችን ካየ ሞቲቬሽን ይረዳል ብዬ አስባለሁ። አይ ነው ግን ያው ሌላዎችም ዘግይተው የመጡ ካሉ መስማት ከፈለጉ ባጭሩ ፖለቲካል ሂስትሪ ነገሮች ላይ አተኩራለሁ። በተለይ ከወራሪዎቻችን በኋላ ስለ ኢትዮጵያ ያለው ታሪክና ከዛ ቀደም ያለው እንዴት የተጣመሙ እንደጻፉ ከኢትዮጵያ ምን እንደሚፈልጉ እኛ ደግሞ ሳይገባን በተለይ ብሔረሰብ ነፃ አውጪ ነን ባዮች ትግል ብዙም ከማይመቻቸው ውስጥ ነኝ። በተለይ ሀገር ለመገንጠል ለመከፋፈል ያለው አካሄድ በጣም ስር የሰደደ ከመሆኑ የተነሳ በርካታ ትግል ይፈልጋል ብዬ አስባለሁ። እኛ ላይ ተጣሟል፣ ያው ተጣመን ተቸግረናል። የሚመጣው ትውልድ እንደው ትንሽ ነገር እየነገር ነው ራሱ እንዲያነብ እንዲቆፍር ስለ ሀገሩ እንዲገነዘብ የምናደርግበትን ፕላትፎርም ብንሰራ በጋራ ብንገነባ ስናጠፋም ሀሳብ የተሰጣጠን አይደለ የተኮራኮምን እኛ የተሻሉ ደግሞ ምሁራኖቹን ብናይ እላለሁ እና አሁን የገባው ልጅ እንዳለው ሳይለንት ማጆሪቲ ብሎ ያነሳውን አንድ ቆንጆ ቪዲዮ አለኝ ገብቶ እንዲያየው እፈልጋለሁኝ እሱንና በአሁን ከዶክተር ምህረት ደበበ ጋር ያረኳትን ኢንተርቪው ኮት አድርጌ አንድ የሰራሁት ቪዲዮ አለ ከአንተ ካየኸው አንተም ቴዲዬ ነው በጣም የሚያስፈራው ዝምታ ነው እና በሀገር ጉዳይ ሰው እንዴት አስችሎት ዝም ይላል? ሀገር ቱደምም የሚለው ሀገር ትልማም የሚለው ቢያንስ ስለ ሀገሩ እያወራ ነው። ኢዘር ወይ ቱደምም ሲል ለምንድን ነው ይሄንን ያለው ብለን የምናዳምጥበት ጆሮ አሰርቲቭነቱ ስለሌለን ቶሎ ብለን እንፈራረዳለን፣ ጣት እንጠቋቆማለን። ስቲል ግን የከፋውም ለምን ከፋው ከፍቶትም ደግሞ ሀገሩ ከዚህ የተሻለ እንድትሆን የሚሰራው ስለምንድን ነው? ያ ኮንሰፕቹሊ ራሱ እንዴት ነው ስለ ሀገር ወሬ ያርገዋል ሁለቱም የምንለው የሚለውን ዶክተር ምህረት ደበበ እኔም የማይገባኝ ስለነበር እንዴት ሰው ስላለች አይደል እንዲህ ሀገር መጀመሪያ አይደል ችግሯን እንቅረፍ ብለን የተነሳ ነው ሀገር ትውደም እንዴት ይባላል የሚለው ርዕስ አሳስቦኝ ኢንተርቪው ሳደርገው እኔም ተምሬበት የወጣሁት ነው እና ዝም ያሉት የሚያስፈሩት ዝም ያሉት ናቸው እና በሀገር ጉዳይ ነው ፕሮግራሞችሽ ምንም ፐብሊክ ሪከርድ ናቸው ምትሰሪ ስለነሳ እኛ ዝም ያለን ሰዎች አለን ስተትም ሲሰራ ምናምን ካልክ በእርግጥ እሱ ዝም አላለም ዝም ያላለን መስሎት ነበረ ይኸው ወጥቶ ዝም አለ ማለቱን እኮ ነገረን አይደል በሌላ አነጋገር ግን እንዳንተ ሞተው ማይጠይቁ ቢያንስ አንተ ገባስ የሆነ ኮመንት አይደል ይሰይድ የተሳሳተ ነገር በጆርናሊዝም ስም ወይ ምናምን ሲሰሩ እናያለን ምናምን አለ በቃ ክሪቲሳይዝ አድርጓል። አሁን በሀገር ጉዳይ እኔም ልሆን እችላለሁ ይሄን እያለ ያለው አይደል አትብልቶን ትችላለህ ቴዲ ዊ ኔቨር ነው ካሊያ አላለም ግን ያው ስተቱን አይቶ ታዝቦ ወጥቶ ነግሮናል። ስለዚህ አንተ ዝምታ ማለት እንደዚህ አይደለም በቃ ምንም እንዳልተከናወነ በወዳቸው የታመሙ ልክ የጋን መብራት እንደምንለው እውቀቱንም ይዘውት መዳኛውም እነሱ እጅ ላይ ሆኖ ሳለ ዝም ያሉ ትልልቅ ሰዎች አሉና ዝም አትበሉ ሌላ ሀገር የላችሁም እና ዝም ያሉት ያስፈሩናል ትለዋን ልነግረው ብዬ ነው።
ወደ እንትናችን እንመለስ። ሲጀምር በአንድ የሚባል ደስ የሚባል አባባል አለ። በፖለቲካ ውስጥ ካልተሳተፍክ፣ አትሊስት በማድመጥ ካልተሳተፍክ በማትፈልጋቸው ሰዎች ትገዛለህ የሚባል ደስ የሚለኝ አባባል አለ። ምክንያቱም ዝም የምትለው ለማን ነው? ማለት ሰዎች እኮ ስለ ፖለቲካ የሚያወሩት እኮ ስለአንተ ነው፣ ስለኔና ስለአንቺ ነው የሚያወሩት። ወዴት ነው ይዘውን የሚሄዱት? ይዘውን በሚሄዱበት መንገድ ላይ ሰዎች ሲያወሩ፣ ዛሬ እኮ ሰው የሆነ ቦታ እየታማ ነው ከተባለ እኮ ያደምጣል እኮ ሄዷል። ህይወትን፣ ልጆችን፣ ቤተሰቦችን የዕጣ ፈንታቸው በሚወስን ጉዳይ ላይ ሰዎች ሲያወሩ፣ ሀሳብ አስተያየት ሲነድፉ፣ አጀንዳ ሲያወጡ ሲያወርዱ እንዴት ነው ዝም የምትለው? ዝም ማለት የለብህም። ማስተካከል መቻል አለብህ። ገብተህ ፋይት ማድረግ መቻል አለብህ። ሁሉም ሰው ፖለቲከኛ መሆን አይችልም። አትሊስት ግን ዋስኮይንጎን ምንድነው የተካሄደ ያለው የሚለው ነገር ኖሃው ሊኖረው ይገባል። ግንዛቤውን ይዘሽ ነው እንትን ማለት ያለብሽ የሚል እመታለኝ። እሺ ወደ ገብታችሁ ለሳልሳዊት ፍቅራችሁን መግለጽ ለምትፈልጉ ሰዎች በርቺ፣ በሚዲያ እንድትመጣ እንፈልጋለን። ሳልሳዊት 13 ቀን ያው በፖሊስ እስካሁን ጉዳዩ ገና አላለቀም። ነገር ግን 13 ቀን ፍርድ ቤት ሳትቀርብ ፖሊስ ይዟት እንግዲህ ወጥታለች። ይሄ በራሴ ተነሳሽነት ነው። ምንም ያለችኝ ነገር የለም። ሳልሳዊት ሜንስትሪም ሚዲያ ላይ ተሰራ የነበረች ልጅ ናት። አሁን እየሰራች አይደለም። ሳልሳዊት በራሷ ሚዲያ እንድትመጣ እንፈልጋለን። እስካሁን ገብታችሁ ቃል የገባችሁ አላችሁ፣ ያስገባችሁ አላችሁ። ከሞላ ጎደል ሁላችሁ ማስገበታችኋል። የቀረው የኔ ነው። እየገባችሁ ሳልሳዊት በራስሽ ሚዲያ እንድትመጪ እንፈልጋለን። አስፈላጊ ነገሮችን ይዘሽ አንቺን ማየት እንፈልጋለን። እንድጠፊብን አንፈልግም ለምትሉ ሰዎች ለእናንተ የከፈትኩት መድረክ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ አርሲ ላይ በነበረው ጥቃት ያን ተከትለው እንደ እምነቱ ተከታይነቷ የራሷ የሚሰማትን ነገር ተናግራለች። ያው ፈጥራም አይደለም፣ ጀስት የሆነውን ነገር መጽሐፍ አጣቅሳ መናገሯን ተከትሎ እንግዲህ ፖሊስ በደረሰው ያልተጣራ መረጃ ነው 13 ቀን የያዛት። በዛ ምክንያት ነው ስለ ሳልሳዊት የሰማችሁት በዜና በሙሉ። ሳልሳዊት ባይነሳኝ ያው እሷ ናት እኔም ስናገር እንደሰማችሁት ማለት ነው። እና እንኳን ለቤትሽ አበቃሽ፣ እንኳን ለቤተሰቦችሽ መልካም እረፍት ሆነ ማለት እንወዳለን። ስለ እያወራን የነበረው ስለ ደሴ ነበር፣ ስፖርት ምናምን እያወራን ነበር። ስፖርት እያወራን ነበር ያው እና ብቻ ያው እንቅስቃሴ የነበሩበት ዘመን። ባድሚንተን ተጫወት ነበር። የኢትዮጵያ ብሔራዊ ባድሚንተን ተጫውቻለሁ። ናሽናል ቲም ድረስ ውድድሮቹ ድረስ ደርሰን ነበረ። የምስራቅ አፍሪካ ውድድር አይ ቲንክ 4 ኪሎ ጊዜውን ረሳሁት፣ ግን 4 ኪሎ ወክ ማተኪያ ሂዶ ነበረ እና ቆንጆ ጊዜ ነበረ። አንዱ ምስማው የሚየፍጹምን የሚየፍጹም ጤና ይስጥልኝ ወንድሜ። ጤና ይስጥልኝ ቴዲ፣ እንዴት ነህ? እንዴት አመሸህ? ሳልሳዊት እንዴት አመሸሽ? በእኛ ሀረር ኢትዮጵያ ውስጥ ነው ያለሁት። በእኛ ብዬ አስቤ ነው እንዴት አመሸሽ ያልኩ አንተ ነው። እግዚአብሔር ይመስገን። እንዴት ነህ? አለን አለን። እንግዲህ ዛሬ እድሉን አግኝቼ ስለገባሁም ዛሬም ሁለተኛ ጊዜ ነው። በሌላ አካውንት ገብቼ ነበረ። ዛሬ እኛውን በዚህኛው አካውንት አግኝቼ ያለው እድል ደስ ብሎኛል። አመሰግናለሁ። ሀሳብ እና ምስጋና ነው ላቀርብ የምፈልገው። ለአንተ ያው ፕሮግራሙን ይዛት ስለመጣ በጉጉት ስጠብቅ ነበር ፕሮግራሙን። አመሰግናለሁ። እንኳን ለሚዲያ ላይ ያገኘንሽ። ሁለተኛው ፕሮግራምሽ ላይ ዋልታ ፕሮግራም ላይ በጣም ብዙ ነው ተከታተልኩት። ያንችን ፕሮግራም ከረጅም ጊዜ ተከታትያለሁ። በጣም ደስ ብሎኛል። እዛ ላይ የምታቀርቢያቸውን አሁን ስትመጪ እዚኛው በተለይ ቲክቶክ ላይ ያንኑ ፎርም ሳትለቂ ብትመጪ ያንን ይዘሽ ብትቀጥይ ደስ ይለኛል። ሁለተኛው ደግሞ ያው ቅድም አሁን ስታብራሪ እንደነበረው የታሰሩት ጋዜጠኞች በተለይ ትላልቆች ብለን ስንጠብቃቸው የነበሩት ጋዜጠኞች ብዙዎች ታስረዋል እና አሁንም የመነሻሽ ስለሆነ የታሰርሽው ከዚህ በኋላ ብትታሰሪ ለመታሰርን ፈርተሽ ከአቋምሽ ወደኋላ እንዳትይ ለመደገፍ ነው። ስላየሁሽ ደስ ብሎኛል። አመሰግናለሁ። ቴዶ በጣም ነው የማመሰግነው። አድናቂ ነኝ። ያው ደንብ ነው ፕሮግራምን የምከታተለው። አመሰግናለሁ። ቴንኪው እምዬ፣ ከልብ አመሰግናለሁ። እሺ ወንድሜ።
እሺ የኢትዮጵያ ብሔራዊ ቡድን ባድሚንተን ተጫዋቻችን ኧረ ብሔራዊ ቡድን የነበሩት ሀገር የተጫወቱት እንዳይሰሙ ግን በቃ ከክልል ጀምሮ እንግዲህ ውድድር ያዛን ጊዜ ታስታውሳለህ እንደነገርኩ በቃ ከአማራ ክልል እንግዲህ ተወክዬ መጥቼ ነው እንግዲህ እዛኛው ለናሽናል ቲም ውድድሩ ድረስ ደርሰን የነበረው የታዳጊ ነው በቋሚ እድሜያችን ልጅ ስለነበረ በታዳጊ ውድድር ድረስ ደርሰናል። በቃ ደስ የሚል ጊዜ ብቻ አሳልፈናል። ከዛም በኋላም ለዩኒቨርሲቲም ተጫውቻለሁ ተማሪ ያለው የእኛ ጊዜ እንግዲህ ስፖርት ውድድሮቹ በጣም ሞቅ ያሉ ነበሩ። የግል ዩኒቨርሲቲ ኮሌጆቹ ያው ብሔራዊ ቡድን የነበሩትን ልጆች ይዘው ሲመጡ ያው ተገናኝተናል። እንደሱ አይነት ጊዜም ነበረ። ከሀገር ታውቂያለሽ በባድሚንተን? ኢትዮጵያ ውስጥ ነው የተካሄደው። ኢትዮጵያ ውስጥ ተወዳደርሽ? አሪፍ ነው እንዴ! ትልቅ ታሪክ ነው። ሼባው ጤና ይስጥልኝ። ቴዲዬ ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። ሰላም ነው። ምን ያሳቀ? አያው አንተ ሼባ አባባልህ ራሱ ገርሞ ስለሆነ እሺ አልኩኝና መጨረሻ ላይ ደግሞ ባው አለ። ከዛ ተሳስቼ ወይስ ትክክል ነው ምናምን ብዬ ነበር። እሺ ትክክል ነህ። እድሜያችን ሲገፋ ኦንላይን ላይቭ ላይ ስንወጣ አንተ ሽማግሌ ሲሉን እስቲ ምን ይውጣቸው እስቲ አንደኛን ሼባው ልበለው አልኩና አሪፍ ነው። ሳልሳዊትን ስላመጣሃት ዛሬ በጣም ደስ ብሎኛል። እኔ ቲክቶክ እንዳላት አላውቅም። ፌስቡክ ላይ ግን በጣም እከታተላታለሁ። ብዙ ኮመንቶችን እጽፋለሁ እዛ ላይ አታያቸውም ይሆናል እንጂ በጣም በቃ የምታቀርባቸው ነገሮች ሀገራዊነታቸው ታሪክ ስታወራ እንዴት በዚህ ድምጿ እንዴት ልብ ፍስስ እንደምታደርግ እግዚአብሔር ምስክሬ ነው። አሮ ነው የት ነው ያለሽ ሁላ ብዬ ቴክስት አድርጌላት ነበር እና በአጋጣሚ ሰሞኑ ከመታሰሯ ጋር ተያይዞ ኢትዮጵያ እንዳለች ሰማሁ ማለት ነው። እና አሁን ሳያት በጣም ነው ደስ ያለኝ። ስላየሁሽ በጣም ደስ ብሎኛል። አሁን አንድ ወንድሜ ብሏል ያው እውነት ስትናገሪ ታሪክ ስትናገሪ ብዙ ችግሮች ሊመጡ ይችላሉ። ግን ያው አቋምሽ ስትጀምሪው ይሄ እንዳለ የታወቀ ነው። ማችም ላንቺ አንመክርሽም፣ ግን እግዚአብሔር ይርዳሽ። እውነት ከመናገር ፈቀቅ እንዳት አሁን ምን እንትን እሳት ውስጥ እየከተትን ነው። መቼም በእውነት ያው እውነት ተናጋሪ ስንሰማ ጀግኖ የሚወጣ ሰው ስንሰማ እንትን ይለናል። ገብቶሻል? ሪያሊቲ የሆኑ ነገሮችን አንስተሽ ስታወሪ ብዙ የሚነኩ ሰዎች አሉ። ገባሽ? እኔም እንደ አንድ ኢትዮጵያዊ በጣም ከምኮራብሽ ማግኘት ከምፈልገው አንዱ ሰው ነኝና እኔ እንደው ቪዲዮ አብርቼ ላውራ። እኔ ለምን ሼባ መሆኔን ካልቀረ ቴዲ ቢክቲ ነበረ ስሜ። ምናልባት እዛ ላይ ታቀኝ ይሆናል። አሁን ማን ቪክቲም ቢክቲ በሚል ነበረ እና ያው በዚህ በነጫጩ ምክንያት ነው እንግዲህ ሼባ እና አሁንም እግዚአብሔር ይጠብቅሽ ነው ከክፉ ሰዎች፣ ግን እውነት አርነት ያወጣል እና ሁልጊዜ ሰው መሞታችን አይቀርም በክፉም በደጉም ማለት ነው። እውነት ተናግሮ የሚሰማሽን በቃ የውስጥን ተናግሮ ምንም ነገር ቢደርስብሽ በቃ ከህሊና በላይ እኮ ምንም የለም። ሆዳችን ከህሊናችን በላይ አይደለም። ህሊናችን መሸከም የማይችለው ነገሮች ሲኖሩ ብቻ ነው ብዙ ጊዜ የሰው ልጅ የሚያብደውም እንትን የሚለው መጥፎ ነገር የሚወሰው ህሊናው መሸከም ሲያቅተው ነው። ረሃብ ምንም አይደለም። ስለዚህ አሁንም ጥንካሬውን ይስጥሽ። ምን ውስጥ በምን እንደገባው ገና ስገባ ተስገብግቤ የገባው ቴዲዬ ቁጥር ጽፋችኋል ምንድነው የመጣችሁበት እንትን አላወቅኩም እና ትንሽ ብሪፍ ካረክልኝ ደስ ይለኛል። ያው የነካካቸው ጉዳዮች አሉ። ሳልሳዊት ያው 13 ቀን እስር ቤት ከምታሰራ ባሻገር ጠየኳት። ሚዲያ ላይ የለችም። እሷ ደግሞ አትናገርም። ሚኒስትሪ ሚዲያ ላይ በተለያዩ ምክንያቶች አትሰራም። ስለዚህ በራሷ ሚዲያ እንድትመጣ ፈለግን። ስለዚህ የቻልነውን ያህል በራስሽ ሚዲያ በፖድካስትም ቢሆን በደረጃውን በጠበቀ መንገድ መምጣት ስላለባት
የፍቅራችንን የአክብሮታችንን እንግለጽልሽ በሚል ነው እዚህ ጋር ሳልሳዊት በሚዲያ እንድትመጣ ፈለግን። በቃ እንድጠፋ ስላልፈለግን ማለት ነው። በጣም ለዛ ነው። ምን እናገስ? ምን ላገዝሽ? በውስጥ ያለውን እግዚአብሔር በውስጥ ያሳድረውን ደስ ያለን አንተ የፍቅርህን ገለጽለት። እግዚአብሔርን እኔ በጣም ደስ ይለኛል። እዚህ ጋር እንደዚህ ከምል ፋሎ ላርግሽ፣ ፋሎ አርጊኝና በውስጥ እናውራ። ስሙን ንኪውና ሼባ ብለሽ ፎሎ ባክ መልሽለት። ስሜን ሙሉ ስሜን ቴክስት አደረገ ወይ አዶን ኬር ተስፋዬ አለማየሁ እባላለሁ። ተስፋዬ ነው ስሜ። ስሜን በየጊዜው ቀይረው ያው እንደ ሰው ሙድ ነው። አንዳንዴ ላይቭ ላይ ስገባ ኢሞጂ ይሉኛል። ኢሞጂ መስላል ኢሞጂ ይሉኛል። መላጣዬንና እንትኔን ሲያዩ አንዳንዴ ሼባ ይለኛል። ስለዚህ በቃ በውስጥ ፋሎ አረግሽና እኔ እንዳውም እኔ እንደዚህ ሀገራዊ እንትን የምትሰሩ ሰዎች ስትጀግኑ እንዴት እኔ አንጀቴ በጣም ነው የሚረሰውና በጣም ደስ ይለኛል። በውስጥ አወራሻለሁ። አመሰግናለሁ። በርቺ፣ እግዚአብሔር አሁን የሚያበርታሽ በርቺልን። እሺ፣ ብዙ ኢትዮጵያውያን እንደናንተ አይነት ሰዎች የሚፈልጉ ሰዎች ስላሉ በርቺ፣ እግዚአብሔር ያበርታሽ። አልታክቲቭ በውስጥ እዚህ ላይ እንዲህ ነው ከምል። እሺ፣ በቃ ቴዲዬ ቦታ አልያዝብህ። እሺ፣ በጣም ደስ ብሎኛል። ዘልዬ የገባሁት ለዛ ነው። ድምጿ ቴዲዬ ብላ ስታወራው እነዛ ጀግኖች አባቶቼን ነው የሚያስታውሰኝና በቃ የበኩሌን አደርሳለሁ። በጣም ደስ ብሎኛል። እግዚአብሔር ምስክሬ ነው። በጣም ደስ ብሎኛል። ፌስቡክ ላይ ከሄድሽ ተስፋዬ አለማየሁ የሚል ካየሽ ካመንቶችን ብዙ ጊዜ ብታነቢ ታገኘኛለሽ እዛ ላይ እና ቴንኪው ቴዲ። ቦታ ሊያዝባቸው ኦኬ። መሀል ያስተዋወቅ ነገርን እያሉ ነው ጋይስ፣ ቶሎ በሉ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ የኔ ነው የራሴ ትንታኔ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ላይ የደረሰባት ነገር እንደ እምነቱ ተከታይነቷ ድምፅ መሆኗን ተከትሎ ያው እንግዲህ እስር ቤት ቆይታን የመጣችው ሳልሳዊት። ስለዚህ የኦርቶዶክስ እምነት ተከታዮች፣ የጋዜጠኝነት ወዳጆች፣ የነፃ ሚዲያ ደጋፊዎች ሳልሳዊትን በራሷ ሚዲያ እንድትመጣ ስለፈለግን ሌላው ነገር ትንታኔ ያስፈልገውም እሷ ነው ማየት እንፈልጋት በሚዲያ በራሷ ሚዲያ እንድትመጣ ሰፖርት እናርጋት። ይሄ የራሳችን የኔ የእናንተም ጥያቄ ነው። አንዳንድ ቁጥር እየላካችሁ ውሎ ሳያድር ነገ ከነገ ወዲያ ሳልሳዊት በሚቀጥለው ሳምንት ቶሎ ብለሽ ወደ ሚዲያ እንድትመጭ በራስሽ እንግዶችን እያቀረብሽ ናሬሽንም ከሆነ ናሬሽን እየሰራሽ ያለ ኤዲተሮች ጣልቃ ገብነት በራስሽ ነፃነት እንድትመጪ ስለፈለግን ነው። ሳልሳዊትን ማገዝ እንፈልጋለን። ለፕሮጀክቷ መሳካት ልንደግፋት እንፈልጋለን ለምትሉ አንዳንድ ቁጥር ጻፉና አቅማቸው የፈቀደውን እንተባበርላት። እስካሁን እናድግ። እስካሁን የተሰበሰቡ አሉ 1888 30 ሺህ ቡልጋ 20 ሺህ ማን ነው አንደኛው 20 ሺህ ሰጠን የነበረው ያስገባው ልጅ ስሙ አጠቃላይ 100 ሺህ እንደተሰበሰበ አውቃለሁ። አንደኛው 20 ሺህ ያስገባልን ማን ነበር? በእናታችሁ ስሙ ጻፉልን። እሺ ቶሎ እንደግፍላት። ይህን ነገር እንጨርስ። እየገባችሁ 1888 ቡልጋ እኔ ያለው ራስን ረስተህ ነው። እኔ እንዳለው ሆኖ እንትን አልኩኝና አንድ ገብቶ 20 ሺህ ያለው እንድንመቸን ነበር። ቢጫ አይደል? ቢጫ እሺ። ጤና ይስጥልኝ ሲፓራ፣ እንዴት አመሻችሁ? እግዚአብሔር ይመስገን፣ ሁሉ ሰላም፣ እግዚአብሔር ይመስገን። ሳልሲ በጣም ነው የምወድሽ ማከብርሽ። በርችልን እህታችን። ቴዲዬ ለአንተ መልእክት ለመንገር ነው የገባሁት። ከታች አንዳንድ እየተጻፈ ነው ግን አላየሃቸውም። እየጻፉ ነው። እሺ ሪኩዌስት ለምንድን ነው ማለት ነው? እነሱ እኛ ጋር ይመጣል። እሺ ላስገባቸው። እሺ ጋይስ ቶሎ ብለን። እውቀት ያላት ጋዜጠኛ ናት። እዚህ ሶሻል ሚዲያ ላይ እኮ ብዙዎችን ሄልፕ እናደርጋለን። ሳልሳዊት ከሚዲያ መጥፋት የለባትም። በቃ ሚዛናዊ የሆነ ዘገባ ገዛ። የኛ ፍቅር መግለጫ አንዱ ነው። ለእሷ ያለንን ፍቅር የምንገልጽበት መንገድ አንዱ ነው። በራሷ ሚዲያ እንድትመጣ መደገፍ ነው። ሳልሲን የምትወዱ የምታፈቅሩ
የምታከብሯት እስኪ እንያችሁ። ሞረሽ የዳባቱ ይላል። ሰላም ነው ወይ ሞረሽ? ይሰማል? ድምፅ ትንሽ ታፍኗል። እሺ ሳሚሻን አስገባው ይሉኛል። ሳሚሻ የታለ? ጠብቀኝ የተወሰነ ደቂቃ። እሺ ገስት ሪኬስቱ ግልጽ ነው። መግባት ደግሞ በተለያዩ ምክንያቶች ስራ ቦታ ሆናችሁ መግባት ለማትፈልጉ ለማትችሉ 1214 900 247 ሳልሳዊት ባይነሳኝ ሳልስነት ይሄ ህዝብ እኮ እንዴት እንደሚወድሽ እኮ እንደሚያከብርሽ አንቺ አልገባሽም። አይረዳለሁ ያለማስፈር ነው ቴዲ። በጣም ብዙዎቹ መታሰርሽን ከሰሙበት ጊዜ ጀምሮ ብዙዎቹ ናቸው ድምፅ የሆኑሽ። ለሁላችሁም ቴንኪው፣ በጣም ለሁላችሁም ቴንኪው። እሺ እዚህ ጋር ይሄ ይውላ ያሬድ ትይ ምናምን የሚል ታያል። ማን አት ያሬድ የሚል ኦ7 ያለው በጣም ብዙ ጊዜ እየጻፈልህ ነበር። ምን እያለ ነው ያለው? አት ያሬድ ቲ ያሬድ ብሎ ቲኦ7 አሁን እንለፈል። አት ያሬድ እሺ፣ የት አለ ያሬድ? ለምንድን ነው ሪኩዌስት ያላከው? አይ ልኳል፣ ብዙ ጊዜ ልኮልሃል። አሁንም ነበረ ከላይ ትንሽ ወደ ታች ታወርደው። ቴዲ ሰላም ነው? ይሰማል? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ያው ኢትዮጵያ ውስጥ ስለሆንኩ አጠገቤ ሰው ተኝቶ ስለነበር እንዳረብሽ ብዬ ነው ድምፅ የቀነስኩት። ችግር የለውም። እሺ ሳልሲ እንዴት ነሽ? እግዚአብሔር ይመስገን። እንዴት አለ? ደህና ነሽ? ምስፋ ይለው። በእርግጥ ረጅም ዓመት ነው በአካል እንተዋወቃለን። ባህር ዳር ባለፈው ቴዲ የታሰረች ዜና ስትነግረኝ ሊፍት ሰጥቻት ነበር። ታሰረች እንዴ ምናምን ብዬ እየነገርኩ ነበር። ታሳለህ? እና ባህር ዳር የመንግስት ሹፌር ነኝ። በአጋጣሚ ለዘገባ መጣ ይመስለኛል። ሊፍት ሰጥቻት ያው የነመስኪ ዕጣ ፈንታ ይሆን እንዴ ምናምን ብዬ በጣም እያዘንኩ ነበርና እንደ መስከረም አበራ ማለት ነው የነሱ አይነት ዕጣ ፈንታ ይደርሳት ይሆን እንዴ ምናምን ብዬ እያዘንኩ ነበርና እግዚአብሔር ያው ጸሎቷን እሷን ሰምቶ ያው ለቤቱ አብቅቷታልና በጣም ደስ ብሎኛል በመፈታትሽ። ምናልባት የወጪ ብለሽኝ ስለነበረ 1000 ብር ያችን 1000 ብር እጥፋርዬ 2000 ብር ልክልሻለሁ። ያው ደሞዝተኛ ስለሆንኩ ነው። 5000 ብር ናት ደሞዜ። በጣም ረዥም ጊዜ ስለሆነው ልትረሺው ትችላለሽ። ባህር ዳር ከኤርፖርት ጣና ፎረም ይመስለኛል። አይደን በጣም ረስቼዋለሁ። እንትኑን የሆነ ለዘገባ መጥተሽ ነበርና አጋጣሚ እንግዶች እየተቀበልን ነበር። ከእንግዶች መካከል ለእኔ ደርሰሽ ነበርና እንደዛ ነው አጋጣሚ። ይህን አጋጣሚ አግኝቼ ሳልናገር መቅረት የለብኝም ብዬ ነው ሪኩዌስት የላኩትና በጣም አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። እሺ በጣም ቴዲዬው እንደዚህ አይነት ሰው እንዳናስቸግር ነው። እኛ ሰው እኮ አይረሳም ታውቂያለሽ። ጣና ፎረም ላይ ሄደሽ የመንግስት ሹፌር ነው የሰጠሽን ጥፍ አድርጎ መለሳየ። እግዚአብሔር ከፍ ጠበቀ ወንድሜ። ቴንኪው በጣም ደህና ነው። ዳኒ ይሰማል? ቴዲ ሰላም ብያለሁ። እየጠበቅኩ ነበር ሌሎቹ እድላቸውን እንትን እስከሚሉ ድረስ። እንዴት ናችሁ ሁላችሁም? ቴዲ ሰላም ብያለሁ። ሳልሳዊት ባይነሳኝ በነገራችን ላይ ሲያትል ነው የምኖረው። ኤቢ ይባላለሁ ስሜ። ጎንደር
መሀል ጎንደር ከተማ ተወልጄ ነው ያደግኩትና በቅድሚያ እግዚአብሔር ይወድሻል እህቴ። ምክንያቱም ዛሬ ጥሩ አእምሮ ያላቸው፣ ጥሩ ንጹህ ህሊና ያላቸው፣ ጥሩ አስተሳሰብ ያላቸው ሰዎች በዛ መንገድ አልፈው ተመልሰው በሰላም የሚመጡበት ጊዜ አይደለም። ብዙዎቹ ታፍነው ታስረው በፊት ታስሮ መፈታት ያን ያህል አያስፈራም ነበር። ያው እዛው ትቆያለሽ። አንዳንዱ ስፖርት እየሰራ ይቆያል፣ አንዳንዱ ሲያነብ ይቆያል፣ አንዳንዱ በሃይማኖቱ ጉዳይ አንዳንድ ነገሮችን አድርጎ እንደውም ታርሞ፣ አንዳንዱም በቃኝ ብሎ በቃኝ ከዚህ በኋላ ብሎ እንደውም የተወሰነ እየታደሱ ይወጡ ነበር። አሁን ግን ሰዎች እየተኮላሹ የሚደፈሩም አሉ ምናምን። ኢትስ ናት አ ጉድ ታይም እና እንዳንቺ አይነት ሰው በዛ መንገድ ውስጥ አልፎ ዛሬ እንደዚህ ከኛ ጋር ቁጭ ብለሽ ለመወያየት ለመነጋገር በሚያስችል በበቀደም ፖስት ያደረግሽውን ቪዲዮ አይቼው ነበረ። ያለሽ ሞራል ካሬጅ በጥሩ በአዲስ በትልቅ ነገር እመጣለሁ ብሎ መናገር በሚያስችል ካሬጅና ሜንታሊቲ ከዛ መጥቶ በዚህ ሁኔታ መገኘት እኔ እግዚአብሔር የረዳው ሰው ካልሆነ በስተቀር በጣም ከባድ ነውና እንኳን ለዚህ ጊዜ አበቃሽ ለማለት እወዳለሁና አገርሽን በጣም የምትወጂ ልጅ ነሽ። እንዳንቺ አይነት ሰዎች በጣም ያስፈልጉናል። አሁን አገራችን ላይ በቃ ሰው እንዲጠፋ የተፈለገ ይመስለኛል። አንዳንዴ ንጹህ ነገር የሚያስብ ንጹህ ህሊና ንጹህ ስብዕና ያላቸው ሰዎች እንዲኖሩ የተፈለገ አይመስለኝም እና እግዚአብሔር እንዳንቺ አይነቶችን ያብዛልን። ያው ለኢንትሮዳክሽን ያህል ነው። ቴዲዬ ደግሞ ለምታደርገው ይሄንን እድል እየሰጠህን እንድንነጋገር ለስለስ ብለህ ከሁሉ ጋር ተመሳስለህ ሁሉንም ባላንስ አድርገህ ለምታደርገው የማስተባበርና ይሄን እድል ፕሮቫይድ በማድረግ በጣም አከብርሃለሁ ወንድሜ። ታንክ ዩ ሶ ማች።